እኔ ምን ነበረ ሱባኤ በያዝኩኝ ቁጥር ማለት ነው ህልሙ የምታየው ጓደኛዬ ናትኝ እና ሁሌም ሰርተፊኬቱ እንደተወሰደብሽ ሆኖ ነው የምትነግሪኝ ተኛለኝ። ቀጥ ይሰማል። እየሰማሽ ነው እቴ። ከዛ ደግሞ ማለት ነው ለጸሎት በቆምኩኝ ሰዓት ልክ እንደ ሰው ማለት ነው ዙሪያ ይከበኛል። ከዛ ላይ ደግሞ ሌላ ጸሎት ችግር የለብኝም። መልካ ቅዱስ ሚካኤል ሳደርስ ልክ ሰው ለሰው እንደሚተራረድ ምናምን እኔ ለጸሎት ቆሜ እንደዛ ነው የሚታየኝ። እፈራለሁኝ። እኔ መግለጥም እተዋለሁኝ ዝም ብዬ እንዴት አድርጌ እንጃ። ጽሁፉም ዝም ብሎ ማለት ነው ታታይ ነበርኩኝ ወደ ላይ ያገኘዋለሁኝ። ዝም ብሎ ዝብርቅርቅ ይልብኛል። እሺ ጨረሽ ጥያቄሽን? አዎ ጨርሻለሁ። እሺ እህት አለምዬ እስቲ ማይክሽን ክፈቺ። እሺ ከፍቻለሁ። መልካም። አንደኛ ጥያቄሽ ምን ነበረ? አንደኛ ሱባኤ ስገባ ጓደኛዬ ማለት ነው ለእኔ አይመለሰልኝም ነው፣ ለእኔ አይታየኝም። እንደዛ አይደለም። እኔ የሚታየው የሚታየኝ ለጓደኛ ብቻ ነው ጓደኛ አይደለም። እኔ ይታየኛል፣ ግን እኔን የሚታየኝ ሌላ ነው። ጓደኛ የምታየው ደግሞ ሌላ ነው። አንቺ የምታየው ምንድን ነው? እሷ የምታየው ምንድን ነው? ለይተሽ እስቲ ንገሪኝ። እኔ የማየው የሆነ ነገር የጠየቁሃትኝ እሱን ተይው ራሴን እሰጥሻለሁ ነው የምትለኝ። ያን የሴት ድምፅ ማለት ነው። እሷ የምታየው ደግሞ ቆይ ሰርተፊኬት እሱን ተይው የምትለው ምኑን ነው? ማን ነውስ የምትለው? በህልሟ ማለት ነው። እሷን ነው የምታመው፣ ግን እኔን እንደ አለምኩት አድርጌ እንደምነግራት ማለት ነው። ከዛ እህቴ ገብቶሻል? ጥያቄ ሰርተፊኬት ተወስዶብኛል። ይሰማል? ድምጼ ይሰማል? አንቺ በህልም የምታዩ እሷን ነው? ጓደኛሽን በህልም የምታዩ? እሷ ናት የምታየኝ። አንቺ በህልም የምታዩ ምንድን ነው ብዬ ጠይቄሽ ነበረ። እኔ የማየው እሷን ነው። የሆነ እሷን እኔን በህልሜ እሷን አያታለሁ። እሷ ደግሞ ለእኔ ታየኛለኝ እኮ። አንቺ ምን ስታደርግ ነው የምታያት እሷን? እኔ እሷን ማየት የሆነ ነገር እንደምትሰጠኝ ማለት ነው። ለምን ትጨነቂያለሽ? እኔ ነኝ የምሰጥሽ ምናምን ነው የምትለኝ። ቆይ እስቲ ምንድን ነው የምትሰጥሽ? አሁን ለምሳሌ የምታውቂው ነገር የለም እንደዚህ የምትሰጥሽ ነገር? ሁለተኛ ደግሞ ታዩ ትለኛለች ብለሻል። ታዩ የምትልሽ ምኑን ነው? ያንን የጠየቁትን ነገር ማለት ነው። አሁን የሆነ ርዕስ ይዤ ገባሁኝ። ያንን ርዕስም የምን ትለኛለች? እሱን ለምን አትተዩ? እኔ እሰጥሻለሁ ነው የምትለኝ በህልሜ ያየሁት ማለት ነው። እሱን ጓደኛሽ ትጸልያለች? አዎ መንፈሳዊ ናት። በመንፈሳዊ ህይወት ትተጋለች? አዎ እንደ አንቺ መጸለይ መስገድ ማለት ነው። መንፈስ ተጋልጧል እሷ ጋር? አልተጋለጠም። መልካም እሺ ጥሩ። ስለዚህ አንቺ የምትጠይቂውን ጥያቄ ነው እሷ የምትቃወመው ማለት ነው። ጥያቄውን መግለጥ አልፈለግሽም መሰለኝ። የምትጠይቂውን ጥያቄ አዎ መግለጽ አልፈለጉት። መልካም። እዚህ ጋር መረዳት ያለብን ነገር አንድ ነገር አለ። ከመናፍስትም ሊሆን ይችላል ብለን የምንጠረጥርበት ነገርም አለ። የምንጠረጥርበት ምክንያት ምንድን ነው ከተባለ አንደኛ ምናልባት የመናፍስቶቹ ሴራና ተንኮል ከሆነ ወይም ደግሞ አንቺ አጥብቀሽ እንድጠይቂ የማትፈልጊው ነገር ከሆነ ወይም የአንቺ ጥያቄ አጋንንቱ የሚረብሽ ከሆነ በተለያየ መንገድ እንትን በጓደኛሽ ላይ አድሮ እንደዚህ አይነት ስራ ሊሰራ ይችላል። ሁለተኛ ደግሞ ጥያቄውን አንቺው ነው የምታውቂው። ለምሳሌ ትዳርም ሊሆን ይችላል የምትጠይቂው ጥያቄ፣ ወይም ደግሞ በጤናም ጉዳይ በበረከት ጉዳይም ሊሆን ይችላል። ግን ዞሮ ዞሮ በጓደኛሽ ጋር ሆኖ ወይም ደግሞ እሷ የምታይ ከሆነ
እሷ ቆይ እዚህ ጋር አንድ ነገር ተናግረሻል። እኔ ማየው የተለየ ነው፣ እሷ የምታየው የተለየ ነው ብለሻል። አንቺ የምታየው ምንድን ነው? ታዩ ስትል ነው አይደለ? እሷ ታዩ ስትል ነው። አዎ እሷ ደግሞ የምታየው ምንድን ነው? የአንቺ ሰርተፊኬት እንደተወሰደ። የለሽም? እየሰማሽ ነው ወለተ ማርያም? አዎ ቶሎ ቶሎ ተናገሪያ። ይሰማል። ሰርቲፊኬቱ እንደተወሰደ በዛን በምልከው ብር የሰላቢ መንፈስ እንደገባብኝ ሁኜ ነው የምነግራትኝ። ከዛ በምን መጨረሻ ላይ ደግሞ የሰላቢ በምን መንፈስ እኔ በምልከው ብር እሺ የሰላቢ መንፈስ እንደገባብኝ ሆኖ የሚሰማኝ ለሷ ማለት ነው። ከዛ ቀጥሎ ደግሞ ሁለት የበጎቹ ልጅ ያለ ትናንሾቹ ግልገል ማለት ነው በቀኝና በግራ ይቆማሉ። ከዛ ሁለታቸው ሲቆም መጀመሪያ ጤነኛ ነበሩ። ከዛ በግራ የነበረው ልክ እንደ መሞት ተንፈራፈረና በቀኝ ያለው ደግሞ በጣም ደስተኛ ነበረ ምናምን አለችኝ። ምንድን ነው የቆሙት? መጀመሪያ አልሰማውሽም ማለት ነው። እ እ ይቆራረጣል ድምጿ በመሀል በመሀል። የበጎቹ ግልገል ማለት ነው። የበጎች ግልገል የበጎች ግልገል ነው የምትለው? እሺ እህት አለምዬ፣ እዚህ ጋር እኔ ህልሜ መፍታት እንትን ላይ ብቃት ብዙም የለኝም፣ ግን የምረዳው ነገር አንድ ነገር አለ። አንቺ የምታየው ህልም ታዩ የሚል ህልም ነው። እሷ ደግሞ የምታየው ህልም ደግሞ የሆነ ነገር እድልሽ እንደተወሰደ ነው እየተረዳው ያለው እንደሆነ እድል እንደተወሰደ፣ ሁለተኛም ደግሞ የመናፍስ ሴራና ተንኮል እንዳለ። ስለዚህ እዚህ ጋር ማድረግ ያለብሽ ነገር ምንድን ነው ከተባለ አንቺ ሱባኤሽን አጠናክረሽ ጠይቂ፣ እግዚአብሔር አምላክ እስኪመልስልሽ ድረስ መጠየቅሽን አታቋርጪ። በመንፈሳዊ ህይወትም ደግሞ ትጊ። ግልጽ ነው አይደል? መጠየቅሽን አታቋርጪ፣ ያ ነገር እስኪስተካከል ድረስ፣ ጥያቄው ትክክል እስከሆነ ድረስ ማለት ነው። ምናልባት ጥያቄውን እንድታቆሚ አጋንንትን ሴራና ተንኮል ሊሆንም ይችላል። ግልጽ ነው አይደል? ወለተ ማርያም ሱባኤው መጠየቁን እንዳታቋርጪ አዎ ጠይቂ። እየሰማሁ ነው። መቀጠል አለብሽ ጥያቄውን በመጠየቁ ዙሪያ ላይ። ሁለተኛ ደግሞ ትኩረት ማድረግ ያለብሽ መንፈሳዊ ህይወትሽ ላይ ነው። አጠናክሪ፣ በጾሙም በጸሎቱም በስግደቱም። ግን አሁን እኔ በህልሙ ዙሪያ ላይ ይሄን የምትጠይቂውን ጥያቄ እስካልተረዳው ድረስ ይሄ ነው ብዬ ልነግርሽ አልችልም። ግን አንድ የምረዳው ነገር ምንድን ነው፣ ምናልባት የአጋንንቱ ሴራና ተንኮል ከአንቺ ተነስቶ እሷ ጋር ሄዶ ወይም ደግሞ ሐሰተኛ ህልም ወይም እንድታይ በማድረግ አንቺ የምትጠይቂው ጥያቄ ተገቢ ሆኖ ከተገኘ በዚህ አማካኝነት የምትጠይቂውን ጥያቄ እንድታቋርጪ የሚያደርገው ሴራና ተንኮልም ሊሆን ይችላል። ግን ቀጥይበት በጥያቄው እሺ ትክክል ሆኖ ከተገኘ። እሺ ምንድነው ለጸሎት በቆምኩ ሰዓት ማለት ነው። ሌላው ጸሎት ሳደርስ ችግር የለብኝም። መልካ ቅዱስ ሚካኤል ሲሆን ብቻ ነው ድምጿ ይቆራርጣል። ለእኔ ብቻ ነው ግን ለእናንተም ጭምር ነው በመሀል የሚቆራርጠው። አስተካከል፣ ወጥተሽ ይቆራረጣል። ለሁላቸው ወንድም ያዝ ያደረገውና በመሀል እንደገና ትመጣለች፣ እንደገና ይመጣል። እሺ አሁን ሳይሰማል። መልካም እየሰማሁሽ ነው። ለጸሎት በቆምኩኝ ሰዓት ማለት ነው የሚያስፈራ ነገር አያለሁኝ። መልካ ቅዱስ ሚካኤል ብቻ ነው፣ ሌላ ችግር የለብኝም። መልካ ቅዱስ ሚካኤል ከቆምኩኝ ግን ወይ የሆነ ሰው ለሰው እያረደ ምናምን የሚያስፈራ ነገር ነው የሚያሳየኝ። ቆሜ እኮ ነው። እሱ ተመስቶ ለማጥፋት ነው። አንደኛ ያ የሚፈታተንሽ መንፈስ እየተበቀለ ያለው ሊቀ መላእክት ቅዱስ ሚካኤል ከሆነ በቅዱስ ሚካኤል አማካኝነት እየተሸነፈ እየተቀጠቀጠ ከሆነ የእሱን ጸሎት እንዳትጸልይ አጥብቆ ይቃወማል። ከዛ አንጻር ነው እቴ። ለምሳሌ አንደኛም የኛ ከልብ በተለይ ፍቅራችን የሚያደላው ለምሳሌ አንዳንድ ሰው አርጋኖንን በፍጹም ልቡ ወዶ ፈቅዶ የሚጸልይ ከሆነ አርጋኖን እንዳይጸልይ አጋንንቱ የተለያየ ፈተና ያመጣበታል።
አሁን ልክ አንቺም ደግሞ ራስሽን ለቅዱስ ሚካኤል አሳልፈሽ ሰጥተሽ ሁሌ ጠብቀኝ እያልሽ የምትማጸኘው እሱን ከሆነና መልኩንና ድርሳኑን ሳታቋርጭ የምትጸልይ ከሆነ በዛ አማካይነት አንቺ ድርሳኑና መልኩን በምትጸልይበት ሰዓት ሊቀ መላእክት ቅዱስ ሚካኤል ያንን መንፈስ ስለሚቀጣው ስራውንም ስለሚያከሽፍበት የተለያየ ምልክት እያሳየ ጸሎቱ እንድታቋርጩ ያደርጋል። እንድታቋርጩ ይታገላል የሚችለውን ማለት ነው። አንድም ጥርጣሬ ለመፍጠር ግን አንቺ አጠናክረሽ ነው መቀጠል ያለብሽ። እሺ መልክአ ቅዱስ ሚካኤልን መጸለይ ማለት ነው። እሺ ግን በጣም ያስፈራን የሆነ የሰው ደም ማፍሰስ ምናምን ሰው ለሰው ሲማታለ እንደዛ ነገር ነው የሚያሳይኝ። በጣም ነው የምፈራው አይኔን ለመግለጥ ማለት ነው። ዝም ብለሽ ጸልይ በሊቀ መላእክት። አንደኛ እንደዛ አይነት ፈተና የሚያመጣ ከሆነ መቁጠሪያውን አንስተሽ በሊቀ መላእክት በቅዱስ ሚካኤል ስም ስራን አቁም በይው። ያቆማል ስራውን። አንሳ እንደዚህ የምታመጣብኝን ነገር በሊቀ መላእክት በቅዱስ ሚካኤል ስም አዝሃለሁ። ቅዱስ ሚካኤል መተንብል ከአናርያም ትሰማይ ቢጸ ሱራፊል እያልሽ ምን ማድረግ አለብሽ? መቀጥቀጥ መንፈሱ ማለት ነው። በሊቀ መላእክት በቅዱስ ሚካኤል ስም ይህንን አንሳ ስራህን አቁም ስትይ ያቆማል። ዞሮ ዞሮ ለማፈራራትና ግራ ለማጋባት ነው። ግልጽ ነው? አዎ ወንድሜ እግዚአብሔር ይስጥልኝ። እንዳታቋርጭ እሺ። ገና ለገና እያስፈራራኝ ነው ብለሽ እንዳታቋርጪ። ዓላማው አስፈራርቶ ማስቆም ነው። ብዙውን ጊዜ እንደነ ጠቋር ያሉ መናፍስቶች እንዲህ አይነት የሆነ አንዳንዱን በጀርባ በኩል ከኋላ የቆመ ሰው መስሎ ገጽታውን በማሳየት ያስፈራራል። አንዳንዱን ትከሻውን ጀርባውን ያከብዳል። እኔ በዙሪያ ሰው እንዳለ ሆኖ ይሰማኛል። እኔ መሀል እንደቆምኩኝ ከዛ ከኔ በፊት ደግሞ አንድ ሰው ለአንድ ሰው እንደሚያርድ ማለት ነው። አሁን ደም ማፍሰስ ምናምን ግን እኮ ምንም ነገር የለም። ብቻዬን ነኝ የቆምኩትኝ እኮ ለማስፈራራት ነው እያልኩሽ እኮ ነው እህቴ። አይሰማም? ለማስፈራራት የሚጠቀመው ስልት ነው። ስለዚህ አንቺ መፍራት የለብሽም። እግዚአብሔር እረኛዬ ነው፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? የሚል ጸሎት የለም መዝሙረ ዳዊት ላይ? መዝሙር 26ን፣ መዝሙር 22ን፣ መዝሙር 90ን እነኝን እየጸለሽ መንፈሱ መቀጥቀጥ። ስራን አቁም፣ አውቄብሃለሁ የአንተ ስራ ነው እያልሽ ገስጽ። ተቃዋሚው ስትቃወሚው ይሸሻል። ዋና ዓላማው ግን አስፈራርቶ ጸሎትሽን ማስቋረጥ ነው። ዲያብሎስን ተቃውሙ ከእናንተም ይሸሻል፣ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ተብሎ እንደተጻፈው እና ይህን አድርጊ። ሌላ ጥያቄ ከሌለሽ ወደ ሌላ ሰው ልለፍ። እግዚአብሔር ይስጥልኝ። አመሰግናለሁ ወንድሜ። አሜን። ተራ ቁጥር 2 ወለተ ኪዳን። ወለተ ኪዳን ቶሎ ቶሎ ግቡ። ወለተ ኪዳን ማነኝ እና የምታስበኝ ጌታ የሚል። ተራ ቁጥር 3 ዓመተ ማርያም ሰማዕቱ ቅዱስ ጊዮርጊስ አባቴ። ስጥኝ ብለውኝ ነው ዝም ያሉ። ግቡ በላቸው። ዓመተ ማርያም ግቢ። ማይክ አትክፈቱ ሌሎቻችሁ ፕሊስ። በዓመተ ስላሴ በዓመተ ማርያም ተተክተሽ ነው? ከተተካችሁ ተተክቼ ነው በሉ። እኔ ዓመተ ማርያም ነኝ። አልሰማ። እሺ ቀጥይ። ዓመተ ማርያም ቀጥይ። ድምፅሽን ከፍ አድርገሽ ተናገሪ። ኤርፎን ንቀይ። ኤርፎን ከሰካሽ። እሺ ወንድሜ፣ የእኔ ጥያቄ በስግደት ሰዓት ማለት ነው፣ የአምልኮ ስግደት ስንሰግድ በጣም ነው ሰውነቴን የሚጫነኝ። በቃ ሰውነቴን ማንሳት እስከሚያቅተኝ ድረስ ማለት ነው። የአምልኮ ስግደት አልቆ ደግሞ ወደ ጸጋ ስግደት ስንገባ ልቅቅ ያደርገኛል ማለት ነው። በጣም ይቀለኛል ቤታችን ስንጀምርና ይሄ ከምን አንጻር ነው? እስቲ የአምልኮ ስግደት ትሰግጃለሽ? በምሰግጅበት ሰዓት ሰውነቴ በጣም ነው የሚከብደኝ። በቃ ቀጥለጥ እስከሚያቅተኝ ድረስ ማለት ነው። እሺ ሌላስ?
ወደ ጸጋ ስግደት ደግሞ ስንገባ የጸጋ ስግደት ስንሰግድ ይለቀኛል። በቃ ግፍፍ ብሎ ካለት ላይ የሆነ ነገር እንደተነሳ ይሰማኛል እና ይሄ ከምን አንፃር ነው? በጣም የታሰረ መንፈስ አለ አይደል አንቺ ጋር? የለም አልተጋለጠም እስካሁን። መልካም። ማተኮር ያለብሽ ሁለቱም ላይ ነው። እሺ፣ የአምልኮ ስግደቱ ላይ ማተኩሪ፣ የጸጋ ስግደቱ ላይ ማተኩሪ። ሁለቱም ላይ ማተኮር አለብሽ። የአምልኮ ሲሆን ጭራሽ ምንም ተመስጦም የለኝም። ሰውነቴን በቃ ማዘዝ ያቅተኛል ማለት ነው። እኮ እንድትሰግጂ ስለማይፈልግ ነዋ። ተቃውሞ እኮ ነው። ግልጽ ነው አይደል? ተመስጦም የጠፋው ለዛ ነው። ግን አንቺ ተመስጦም ባይኖርም መስገድ አለብሽ ጠንክረሽ። ዋና ዓላማው ተመስጦ የለኝም ብለሽ በቃ ተመስጦ የሌለው ስግደት ተቀባይነት የለውም ብለሽ እንድታዩ ስለሚፈልግ ነው። አዎ ሲጀመር ታዩ ነው የሚለኝ አይደል? የእግዚአብሔር ፍቅር ስላልገባሽ እኮ ነው እንደዚህ የምትሆኝ። ምን አይነት ነገር ነው? እንደዛ ነው የሚለኝ። ግን ይቆጠራል። እሺ እህቴ፣ በደንብ ነው የሚቆጠረው። እንደውም ፈተና ውስጥ ሆነን የምንሰግደው ስግደት ነው የሚቆጠረው። እሺ ሰምተሽኛል አይደል? ፈተና ውስጥ ሆነን የምንሰግደው ስግደት ነው እንደውም ትልቅ ተቀባይነት ያለው። እና ደግሞ በምሰግጅበት ሰዓት አብረ ስገድ ብለሽ ትእዛዝ ስጪው። እሺ አመተ ማርያም ይሰማል? ድምፅሽን እያሰማሽኝ ወጣች። አመተ ማርያም ወጣሽ። አንደኛ በምሰግጅበት ሰዓት የለም ትእዛዝ ስጪው አስቀድምሽ። ከመስገድ ይልቅ መንፈሱ እንዳትሰግጂ ጉልበትሽ ላይ፣ ጀርባሽ ላይ፣ ልብሽ ላይ ይቀመጣል። አንቺ ስትሰግጂ እሱ ደግሞ ተጽዕኖ ይፈጥራል፣ ተቀምጦ ማለት ነው ሰውነትሽ ላይ። ስለዚህ አንቺ ምን ማድረግ አለብሽ? አብረ ስገድ ብለሽ ትእዛዝ መስጠት አለብሽ ከመስገድሽ በፊት። እሺ እኔ አንድ በምሰግድበት ሰዓት አንተ ይሄን ያክል ስገድ ብለሽ እጥፍና እጥፍ ስግደት እንዲሰግድ ትእዛዝ ስጪው። አጋዕዝተ ዓለም ቅድስት ሥላሴውንም ውስጥ ያደፈጠው መንፈስ አብሮ እንዲሰግድ አድርጉልኝ ባያቸው፣ ያሰግዱታል። በስማችሁ በማዝበት ሰዓት መንፈሱን እዘዙልኝ ባያቸው፣ ይታዘዛል። ከዛ አብሮ መስገድ አንቺን ከመፈታተን ይልቅ አብሮ መስገድ ይጀምራል ማለት ነው። ከዛ በኋላ ግን ዋና ዓላማው ምንድን ነው? ተመስጦ ለማጥፋት። ተመስጦ ከጠፋ ደግሞ ምን ያደርጋል? ሰው ሲታመም ወይም ሰውነቱ ላይ የሆነ ክብደት ከተሰማው ወይም ለምሳሌ በጸሎት ሰዓት ራስ ምታት ከያዘው ትኩረቱ ጸሎቱ ላይ ሳይሆን ህመሙን ነው የሚያስበው። በዚህ አማካኝነት ተመስጦን ያጠፋል። ተመስጦን ካጠፋ በኋላ ደግሞ አጋንንት በውስጥ እያንሾካሾከም ይላል ስግደት እኮ ከስፖርት ነው የሚቆጠረው ይላል። ስለዚህ ዝም ብለን የምሰግደው መፍትሄ የሌለው ስግደት ነው እየሰገድክ ያለው። እንደዚህ እየሰገድክ ያለ ተመስጦ እየሰገድክ ጉልበትን ከምታባክን ምን አለበት ቢቀርብ ይላል። ግን መኑኝት ወንድሞች፣ እኛ እየሰገድን ያለነው ከብዙ ፈተና ጋር እንደሆነ ፈጣሪ ያያል። ስለዚህ አንድ በአንድ ነው ስግደታችን የሚቆጠረው። ስለዚህ መስገድ አንቺ ትኩረት አብዝተሽ መስገድ አለብሽ። እሺ እንደውም ፈተናውን እዛ ላይ የሚያጸናብሽ ከሆነ አንቺ ደግሞ የበለጠ መጠንከር አለብሽ። ምክንያቱም እየከበደው ያለው የአምልኮ ስግደት ነው አይደል? እሱ ላይ በጣም ማተኮር፣ መጽናት። ከዛ በኋላ እሱ እየደከመ አንቺ እየበረታሽ ነው የምትመጪው በፈተናው ላይ ማለት ነው። ግን ስግደቴ ተቀባይነት የለውም ብለሽ በጭራሽ እንዳታስቢ። በደንብ ነው ተቀባይነት ያለው። እሺ እሺ፣ ይሄን ይመስላል። ሌላ ጥያቄ ከሌለሽ ልለፍ ወደ ሌላ። አሜን እህቴ አሜን። ሚስጥረ ሥላሴ ተራ ቁጥር 4 ሚስጥረ ሥላሴ። እሺ ቀጥይ። እሺ በስላሴ ስም አሜን። ቃልህን ያሰማልን፣ ጸጋውን ያብዛልህ ወንድሜ። የኔ ጥያቄ አሜን። እሺ የኔ ጥያቄ መጀመሪያ አሁን ትንሽ እየተወው ሄድ እንጂ ሰው ሲደውልልኝ ሳላየው አውቀዋለሁ። ለምን ደወለ እላለሁ። ሳላየው ሞባይሉ ሳላየው ማን እንደደወለ በአእምሮዬ ይመጣኛል።
እና ከማን አንጻር ነው ግራ ይገባኛል። አሁን እንኳን ማን ነው ብዬ ሳስበው ትንሽ ትንሽ እየተወ መጣ እንጂ በቃ ሳላየው አሁን ስልክ ከጠራ ሳላየው ስልኩ ማን እንደሆነ አውቀዋለሁ እና ለምን ደወለ ምናምን እላለሁ። ከዛ እና ከማን አንጻር ነው ስለዚህ ለምን ደወለ ብዬ ራሴን ጠይቃለሁ። አዎ ሳላውቅ ስልኩ በስላሴ ስም ስልኩ ሳላየው ማን እንደደወለ አውቀዋለሁ እና አሃ ግራ ይገባኛል። ማን ነው የሚነግረኝ ብዬ ሁሌ ሳላየው ስልኩ ማን እንደደወለ እኔ ግን ማን እንደደወለ አውቀዋለሁ። ሁሌ በተደጋጋሚ ነው እንዲህ አይነት ነገር የሚያጋጥምሽ? አዎ አሁን ትምህርት ከሰማሁ በኋላ ማን ነው እንደዛ የሚያደርገኝ ብዬ ሳስብ እየጠፋ ትንሽ ትንሽ መጣ እንጂ አለ እና ከማን አንጻር እንደሆነ ግራ ገባኝ። አንቺ ጋር የታሰረ አለ አይደል? ቀን ታስሮ ነበር ቅድም። አዎ ብዙ አሉ። አምላኬ ያው ጸሎታቸው ስለሆነ እስቲ ቆይ አንዴ በሊቀ መልአክ በቅዱስ ዑራኤል ስም አንተ ታሰራችሁ? ቀን የታሰራችሁ አይ የማን ስራ ነው ይሄ? እንዲህ የምታደርጉት እነማን ናቸው? ሚስጥር አሁን በቃ መልሰልና አይ እንዲህ የምታደርገው እኔ ማን እንዲህ የምታደርገው? መስጠት አዋቂ የጠንፈስ ምንድን ነው? ማወቅ ነው ጠንቋይ ግን የኛ ለማስጠንቀቅ ያልታሰረ እናንተ ያልታሰረ አለ? ማን ያልታሰረ? ያልታሰረ ማን ነው? የማርጌታ ነዋ። እኔ ማርጌታ ነኝ። የመርጌታ ሌላስ? ደፍተራም አለው። ሌላስ? ራሳቸው እኮ ነው የጠሩኝ። እኔ ምን ላድርግ? ከዛ በቃ ራሳቸው ጠሩኝ። ዋ በቃ እሺ፣ ኧረ በቃ እኔ ሚስጥር ሌላስ ማን አለ? ለምንድን ነው የጠሩ? ምን አድርግ ብለው? ሳያውቁ ነው። አሁን ነው ያወቀችው። አሁን እኮ ልትጠይቅህ ነው። ራሷ ጠይቃለች። ምን አገባኝ? ለምን ነበር የተጠየቁ? ምን አድርግልኝ ብለውክ? ያው አባቷ ይህ በጣም ያም ነበር። አሁን እኮ የተገመች እዚህ አብርሬ አምጥቼ ራሴ አምጥቼ ስደት ላይ ራሴ አምጥቼ ራሴ አብርሬ አምጥቼ እዚህ ተዋረድኩ። በቃ እኔ ከቤተሰብ እንድትርቅልኝ ፈልጌ ነበር፣ ግን አራገድ ሆና ቤተሰቦቿ በቃ አባቷ መድኃኒት ይውጥ ነበር። ከዛ ተው እሱ ግብሬ ነበረ። ከዛ በቃ ተው እኮ ለበሽታው መፍትሄ ተብሎ ነው አንተን የጠሩ? አዎ ጠሩን። እኛ ደግሞ ብራችን በልተን ቀብረን ሄደን ጠፋን። ከዛ ብራችን ይዘን ጥፍት አለን። ግን ህማሙ አልቀነሰም። እዚህ ስትመጣ ያው አልነገር ምስጢር እንዳታወጣ ግን ያለው ቀጥላ ህመሙን እንፈውሳለን ብለህ ነበር የመጣው? አዎ አይነ ጥላው መተት ስለሚመተትባቸው ሰዎቹ ቤተሰቧ አባቷ በጣም ሰራተኛ ስለሆነ ነው። ከዛኛ ደግሞ ቀንተን ስራ ለምንድን ነው ታዲያ እንዲያመው አደረግን። ከዛ ደብተራ እንዴት ያወጣዋል? እሺ ሰይጣን ለሰይጣን እንዴት ያወጣዋል? ተውኝ በቃ እዚህ ሞኞች። ሰራዊታችን ሰብስቡ ቶሎ። እሺ በቃ ሰራዊታችን ሰብስቡ በመድኃኒዓለም ስም። ገንዘብ ነው የምንፈልገው። እሺ ሰራዊታችን ሰብስበን ወደ ግንባር ውጡ።
ቶሎ ወደ ግንባር ውጡ። እሺ እንኳን ሀገር ሆኛ እዚህ ሆነ ግን ወደ ግንባር ውጡ ቶሎ በፍጥነት። እሺ ሊቀ መላእክት ቅዱስ ዑራኤል ይበቀላችሁ። ቶሎ ውጡ። ኧረ ተበቁለናል ከዚህ በላይ። እሺ በአብ በወልድ በመንፈስ ቅዱስ ስም ሁላችንም ሁላችንም ከአሁን ሰዓት ጀምረን ምንም ስራ ላንሰራ አሁን ጀምረን ምንም ስራ እንዳንሰራ በሽታችንን ከአባቷ አንስተን ከአባቷ ከቤተሰቦቿ አራለው ቀን በሽታችንን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ አንሰራ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም እሺ ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም አንሰራም። አይ ልብ መልሱ ልብ ወይ መልስ ልብ ወይ እግዚአብሔር ይገስጽ። ወለተ ገብርኤል አማት ቢ 3 ጊዜ አለው ይቅርታ በስላሴ ስም እህት አለምዬ፣ ያው አንቺም አውቀሽው ነበረ የነ ጠቋር ሴራ እንደሆነ ገብቶሻል። እንደዚህ አይነት ስራ አስቀድሞ የሚያሳውቅ አይደለም። አው ግን ያው ግልጽ አልሆነም። ለምንድን ነው ብዬ በስላሴ ዞሮ እሱ ነው። እህት ወንድሞች በብዛት አስቀድሞ የሆነ የማወቅ ነገሮችን የመረዳት ሁኔታ ካለ ጠቋር ነው እንዲህ የሚያደርገው። ለምንድን ነው? ለማስጠንቆል ነው፣ ለማስማረት ብቻ። ምን ልበላችሁ፣ ወደ ጥንቆላው ዓለም ለመጥራት ሰዎችን ሲፈልግ አስቀድሞ ነገሮችን የማወቅ የመተንበይ ሁኔታዎችን ያመጣል። ብዙውን ጊዜ አንዳንድ ሰዎች ይሄ ነገር ይደረጋል ይሉና በነገው ቀን ተደርጎ ይገኛል። ይሄ ነገር ሊደረግ ነው ተጠንቀቁ ይላል። ታዲያ አጋንንቱ ለማድረግ ያሰበውን እቅድ አስቀድሞ ለዛ ሰው ይነግረዋል። ሲነግረው አንድም በህሊናው በሐሳብ ሊነግረው ይችላል፣ ሁለተኛ ደግሞ በህልምም ሊያሳየው ይችላል። ታዲያ ያ ሰው እንደምን ይቆጠራል? በሁለት መንገድ ሊዋጋው ይችላል። ልክ እንደ ራእይ ባለ ራእይ አድርጓል። ልዩ ባለ ራእይ መንፈሳዊ ጠንቋይም ሊያደርገው ይችላል። መንፈሳዊ ጠንቋይ ወይም ደግሞ ልዩ ባለ ራእይ መላእክትን አስመስሎ በመናገር በብዥታ ውስጥ መልእክት ያስተላልፋል። ጠቋር ብዙ ሰዎችን በሐሰተኛ ህልምና ራእይ አሳስቷል። ጠቋር በሐሰተኛ ህልምና ራእይ የመናፍስትን ሹክሹክታ እንደ ቅዱሳን ድምጽ እያሰማ ምናባዊ ውልብልብታን እንደ ጻድቃን ብርሃናዊ ገጽ እያሳየ ብዙ ሰዎችን ጻድቃን ተገለጡልኝ፣ ቅዱስ ሚካኤል ተገለጠልኝ፣ ቅድስት ድንግል ማርያም ታየችኝ እያሉ ብዙዎችን አስተዋቸዋል። ማን ነው እንደዚህ የሚያደርገው? ጠቋር። መጀመሪያ ግን ይህን ለማድረግ የልባችንን ፍላጎት ያጠናል። የልባችንን ፍላጎት የጸሎት ዓላማ ይላሉ አባቶቻችን እግዚአብሔርን በራእይ መመልከት አይደለም፣ የሚፈሰውን የእርሱን ምሕረት መመልከት እንጂ። የኛ ዓላማና ፍላጎት ደግሞ ምን እንደሆነ ይመለከትና ከዛ ልዩ ባለ ራእይ ያደርጋል። እውነት የሚመስሉ ደግሞ ራእዮችን ያሳያል አጋንንት። እንደውም አባ እንጦንስ ደቀ መዛሙርት አረጋውያን አባቶች በተደጋጋሚ እውነተኛ ራእዮችን ይመለከቱ ነበርና፣ እውነተኛ ስላቸው እውነት የሚሆኑ ራእዮች፣ ለምሳሌ በህልም ያዩትን እንደገና በነገው ቀን ተፈጽሞ ያዩታል። እንዴ ይሄ ነገር ከማን ነው? ከፈጣሪ ነው ወይስ ከአጋንንት ነው ብለው ግራ ተጋቡና
ወደ አባ እንጦንስ ሄዱ። ወደ አባ እንጦንስ ሄዱ። በመንገድ ላይ አህያው ሞተባቸው። ከዛ ወደ ልክ አባ እንጦንስ ጋር በዓታቸው እንደደረሱ በመንገድ ላይ ምን ነው አህያችሁ ምን ገጥሞት ሞተባችሁ ይለዋቸዋል አባ እንጦንስ ለደቀ መዛሙርቶቻቸው። ምን ሆነ እንዴ አባ ይሄ እንዴት አወከ አሉት። ለመነኮሳቱ ማለት ነው ለአባ እንጦንስ። እንዴት አወክ አህያው መሞቱ መንገድ ላይ? አጋንንት ነገሩኝ ብለው ይመለሱላቸው። ይገርማል። እኛም ይሄንን ልንጠይቅ ነበረ። እናም በተደጋጋሚ እውነት የሚሆኑ በነገው ቀን ወይም በማግስቱ ወይም በሌላ ቀን እውነት የሚሆኑ ራእዮችን በተደጋጋሚ እያየን ነው እና ከምን አንጻር ነው ብለን ልንጠይቅ ነበረ ሲሉት ከአጋንንት ነው። ምንድነው ዓላማቸው እነኛ አጋንንት? ለምንድነው እንዲህ የሚያሳዩት? ትዕቢተኛ ለማድረግም ጭምር ነው። ሰው በተደጋጋሚ ራእይ የሚገለጥለት ከሆነ ለፈጣሪ የቀረበ መስሎ ይሰማዋል። በቃ እሱ የበቃ ጻድቅ መስሎ ለራሱ ይሰማዋል። ገና እኮ በመንፈሳዊ ተጋድሎ እኮ ገና አልበረታም። ገና ብዙ ይቀረዋል። ግን ራሱን መንፈሳዊ ጻድቅ አድርጎ እንዲቆጠር ለማድረግ ሲፈልግ እንዲህ አይነት ራእዮችን ያሳየዋል። የሆነ ራእይ ያሳየውና በነገ ቀን ተፈጽሞ ሲያይ በቃ እግዚአብሔር ነግሮኝ ነው ይላል። እንደዛ ነው የምንለው ወይስ ጠላት ነው የምንለው? እስቲ ብዙዎቻችን ማን ነው ነገረ የምንለው? ብዙዎቻችን እስቲ እንደዚህ አሁን ቢያጋጥማችሁ ፈጣሪ ነው ነገረን ብለን የምናስበው። ግን አጅሬ ቀስ በቀስ ከመንፈሳዊ ሕይወታችን ሊያስወጣን ወይም ደግሞ ትህትና የሚባለውን ነገር ከኛ ድራሹን ሊያጠፋ ሲፈልግ እንዲህ አይነት ነገሮችን ያሳያል። እና ታዲያ መፍትሄው ምንድን ነው? አንደኛ ራእዩ ላይ አለማተኮር። ስትገንቱ ራሱ ካወቀ ኢየሱስ ታቅ ብዙ ይገኛል ነገር ያሳየናል። ከዛ በቃ ሙሉ እሱን እያሰብን ነው የምንጨን ምን ሊፈጠር ነው እንዲህ ሊሆነው በቃ እንጨቃለን። እሱም እንደምንጨነቅ አስቀድሞ እንዲህ ነገሮችን ያሳየናል። በቃ ነቀን ክፉ ነገር ያሳየን ነገር ክፉ ነገር የሚገጥ ከሆነ አስካስ ጨነቀው ዓለማት ያሳየን ከሆነ ሁለተኛ ደግሞ ስራን አቁም ማለት አቁም ስራን በመድኃኒዓለም ስም አስቀድመህ የምታሳየውን ለማድረግ እቅድን የምታሳየውን አቁም በመድኃኒዓለም ስም ስትሉት ያቆማል። እና በዚህ መንገድ መንፈሱ መዋጋት ይቻላል ማለት ነው። እና እህቴ የሱ ሴራ ነው፣ ተንኮል ነው ዓላማው። አንድም ወደ ጥንቆላው ዓለም ሊመራሽ ስለሚፈልግ ነው። ስትነቂበት ግን እየተወ መጣ። አየሽ አይደል? እየጠፋ መጣ ብለሽ ነበር አይደል? አዎ መምህር ተስፋዬ ዩቲዩብ ላይ አይቼ አዎ አንድ ልጅ እንደዛ ብላ እየጠየቀች ነበረች እና ከዛ የሱ ስራ ነው እንዴ በጣም ደነገጥኩ። ስላሴ አየሽ አይደል? ግን ስታዩ ስትነቂበት ምን ማድረግ ጀመረ? መተው ጀመረ አይደል? አዎ በቃ አያችሁ አይደል? ዋናው ትልቁ ነገር ምንድነው? አንደኛ ቦታ ለመስጠት የመናፍስትን ሴራና ተንኮል ቦታ ሳንሰጣቸው ስንቀር መናፍስቶቹ ራሳቸው ችላ ማለታችን እያወቁ ምንም እንዳልተረታንላቸው ሲረዱ በዛ ጉዳይ ላይ መታገል ጊዜ ማጥፋት አይፈልጉም። አባ እንጦንስን የተለያየ ፈተና ሰይጣናት ያመጡባቸው ነበር። ዲያብሎስ ነቅቼብሃለሁ፣ ተነክቶብሃል፣ ደግሞ እስቲ ሌላ መንገድ ፈልግ ይሉታል። ደግሞ እስቲ ሌላ መንገድ ፈልግ፣ ይሄ ደግሞ ተባኖብሃል፣ ይሄ ተነክቶብሃል ሲሉ ሲነቃበት በዛ አይታገላቸውም። በዛ መንገድ እንደማያሸንፋቸው አወቃ። ስለዚህ ሌላ ደግሞ መንገድ ይፈልጋል እና ቦታ አለመስጠት ዋናው። ሌላ ደግሞ መቃወም፣ ሲያበዛ ደግሞ መቃወም፣ ስራን አቁም እያሉ ማለት ነው። እና በዚህ መንገድ ነው መታገል ያለብሽ እህቴ። ግልጽ ነው አይደል? አሚና ቃለ ሕይወት ያሰማልን። ሁለተኛ መጠየቅ ይቻላል? ቃለ ሕይወት ያሰማልን። እሺ አሜን። ምን ነበረ? አው አሁን የሆነ እኔ ሀገር እያለሁ ነው ትንሽ ነበርኩ። ግን አንድ ሰው መጣና
ሌሊት ነው የሆነ ሌሚን ምናምን አድርጎ የበሬ ቀርኒ በአማርኛ ላውቀው የሆነ ነገር አለ አይደል? ቀብሮ ሄደ። ከዛ ትንሽ መጀመሪያ ትንሽ ገንዘብ ነው የተቀበለው። ከዛ ሁለተኛ ቀን ሲመጣ ትጨምራላችሁ ብሎ አልቀበረም። ትንሽ ነው የቀበረው። ለሁለተኛ እየተዘጋጀ ነበርና ከዛ ገንዘብ ላኩልኝ ይመጣለሁ ብሎ ብዙ ገንዘብ ተላከው። ወንድሜ ነው የሰጠውና አባቴ ስለሚያመው ከዛ ቀበሩት። እኔ ቦታው አውቀዋለሁ። ከዛ ቀበረ። ከዛ ደፍተራ ነው አሁን ስጠይቅ ደፍተራ ነው። አሁን እናውቀዋለን፣ ግን ያው ለመድኃኒት ስለመሰላቸው ነው አሁን ሲነግሩኝ ማለት ነው። ከዛ ጠፋ። ቀበረውና ጠፋ። አሁን ገንዘብ ሁለተኛ አልመጣም። ቤተሰብ ስላወቁት ደፍተራው ማለት ነው። አሁን እንዴት ነው የሚወጣው? ገንዘብ ብዙ ነው የጠየቀው፣ ወስደዋል። ብዙ ገንዘብ በልተዋል። ግን አሁን የቸገረኝ እንዴት ነው የሚወጣው? መንፈሱን ነው የተቀበረው። ከዛ የተቀበረውን ነው የተቀበረው ነገር አዎ፣ መልካም። የተቀበረውን ነገር ማስወጣት ነው። አንደኛ ጸሎት አድርጎ ማስወጣት ያስፈልጋል ማለት ነው። ቤት ተሰርተዋል። አምላኬ ድረስ። እሺ፣ ትግረኛ ነው መሰለኝ የመጀመሪያው ቋንቋሽ። አማርኛ በግድ ነው አይደለ? አዎ አዎ። እና ቤት ተሰርተዋል። ቦታው ቤት ተሰርተዋል እላዩ ላይ ማለት ነው። ቦታ ቤት ተሰርቶበታል ማለት ነው። አሃ፣ አዎ። የተቀበረበት ነገር ላይ ቤት ተሰርቶበታል። ምን ነበር የተቀበረው? ታስታውሻለሽ? የተቀበረውን ነገር? አዎ፣ መጀመሪያ የሌሚን ብዙ ቅመማ ቅመም እኛ ገዛን ማለት ነው። ገዝታችሁ አስቀምጡ አለን። ከዛ ውሃ ተዘፈዘፈ። እሱ ቀርን በአማርኛ ይባላል። የበሬ ቀንድ፣ የበሬ ቀንድ። አዎ፣ እሱ ትልቅ ነውና ብዙ ነው። ከዛ ሁለተኛም አመጣለሁ ብለዋል፣ ግን አልመጣም። ምክንያቱ ስለተነቃበት አንድ የሚያውቀው ቤተሰብ ተገኝና ከዛ ስላወቀ ታወቅኩ ብሎ ጠፋ፣ አልመጣም። ግን 4 ነው ምናምን ቀብሮታል። እኔ ያውቀዋለሁ፣ ቦታው አስታውሰዋለሁ። ቤተሰቦቼ ረስተነው ነበር አሉኝ። እዚህ እና መልካም እህት አለምዬ፣ ቤቱን ሳያፈርሱት እንትኑን ማስወጣት አይቻልም? የተቀበረውን ነገር እንጃ፣ አይመስለኝም። ተሰርቷል። የእኔ ቤት ነው ደግሞ እኔ ነው የሰራሁት እና እኔ እንጃ። አሁን ይኸውልሽ ሰውየው የሚያድስ ከሆነ አንደኛ እዚህ ጋር ሱባኤ ግቢ። እሺ፣ ምናልባት የሚታደስ መንፈስ ከሆነ ሰውየው መንፈሱን እያደስ በዛው ትቶ ከሆነ እና እያደሰ ከሆነ በዛ አማካኝነት ያ ነገር እስከተቀበረ ድረስ በዛ አማካኝነት መንፈሱን ያድሳል። ግልጽ ነው አይደል? አይ ዝም በል አንተ እንዳትነግራት። ምን አባቱ ነው? እኔ አረ አልቀበርንም፣ አናወጣም። ብንመትም አናወጣም። በሱ እኮ ነው ትንሽ የምንሰራው። የተረገመች አረ ሳትወለድ መሞት ነበረባት። አውቅ ነበር እኮ። ምንድን ነው የወሰዳችሁት? በዛ እድላቸው ገንዘብ፣ በረከት፣ ገንዘብ። እኛ ሰው እንዲመተታቸው እናደርጋለን። ከዛ ወደኛ ይመጣሉ። ከዛ እኛ ብዙ ሰላም የላቸውም፣ ግን ስራችን መስራት አልቻልንም እዚህ ሀገር ስትመጣ። ስለዚህ በዛም የአረብ እድላቸውን እየወሰዳችሁ ያላችሁት እድላቸውን የምትወስዱት በዛ ሰላማቸው፣ ፍቅራቸው፣ የአባቷ ሁሉ ነገሩ የአባቷን ሁሉን ነገር። አዎ እሷ ያው ማንም አይረዳለትም። እሷ ብቻ ነው አባቷ የምትረዳለት። ሀገር ሆና አትረዳትም። አሁን ነው የተረዳት። አባቷ ሁሉ ይጠላችሁ። ወይ ኧረ በቃ አስታስለፈን። ለምን ነበረ መጀመሪያ ስታስቀብር ምን ብለህ ነበረ መጀመሪያ ያስቀብርከው? መተት ብዙ ሰው ስለሚያደርጉ ለነሱ መተቱ እንዲያቆምላቸው። ወይኔ ሊበላ እኮ ነው።
መተት እንዲያቆምባቸው ቡዳ ነው ምናምን እንደስ በቃ የአይነ ጥላ የደፍተራ ምናምን እሱ እንዲቆም እኮ ነው። በኔ እሺ ልቧ መልስ፣ ወደ ራሷ አርጋት፣ መልስ ወደ ራሷ። ዛር መንፈስ አሰቃያችን ስራችን መስራት አልቻልንም። ልቧ መልስ። ወይ አረማ ምን ሆንኩ ነው ዛሬ? በስላሴ ስም እህቴ ሰማሽ? ልብሽን እየሰወረ ስራ እሱ ስለሚናገር ነው። እሺ አለው ግን እኔ አንደኛ ሱባኤ ግቢ፣ የእድሳቱ መተት በሙሉ እግዚአብሔር አምላክ እንዲያቆም። እየሰማሽ ነው እህቴ? አዎ ይሰማል እኮ። አንደኛ አዳምጪኝ፣ መጀመሪያ ከመናገርሽ በፊት አንደኛ ሱባኤ ግቢ። ሱባኤ ገብተሽ እግዚአብሔር አምላክ እድሳቱን በሙሉ እንዲያቆምልሽ መማፀን አለብሽ። ሁለተኛ ደግሞ የተቀበረ ነገር ካለ እንደተባለው ያንን ነገር ማስወጣት ግድ ይላል። ምክንያቱም በዛ ነው የሚታደሰው መንፈሱ። ግልጽ ነው አይደል? በዛ ስለሚታደስ ያ ለምን ይመስልሻል? ከዚህ በፊት ተናገሬም ነበረ። ለምንድን ነው ደብተራዎች አንደኛ የሚቀብሩት፣ ሁለተኛ ደግሞ የሆነ ነገር የሚያስይዙን፣ አስይዘውን ወደ ስደት እንድንወጣ አድርጉናል። በዛ አማካኝነት መንፈሱ ማደስ እንዲመቻቸው ነው። ያ ነገር እስካለ ድረስ እኛም ደግሞ ወደን ፈቅደን እስከተቀበልናቸውና ተቀብለን እስከቀበርን ድረስ መንፈሱ መጀመሪያ ነፃ ፈቃዳችን ተጠቅሞ ስለገባ በዛ አማካኝነት ይፈታተነናል። ስለዚህ ማስወጣት ያስፈልጋል እህቴ፣ የተቀበረውን ነገር። ግልጽ ነው። በጸሎት አስቡኝ። ግን ሱባኤ መያዝ አልቻልኩም ማለት ይቅርታ። ለምንድን ነው ሱባኤ መያዝ ያቃተሽ? ይዛለው ልና 3 ቀን ቀጥራለው፣ የሚያስፈልገኝም እጽፋለሁ። አንዳንዴ ደግሞ ይጠፋብኛል። ከዛ አንድ ሁለት ከሆነን በሶስተኛ ቀን አፈርሰዋለሁ። እኔ እንጃ አቃተኝ። እኔ አስቀድመሽ ሱባኤ ከመግባትሽ በፊት አስቀድመሽ የምትማጸኙ መልአክ ማን ነው? ሊቀ መልአክ ቅዱስ ዑራኤል ነው አይደለም? አዎ ቅዱስ ሚካኤልም ቅዱስ ገብርኤልም ያው በቃ አይ ኧረ አትጥራብኝ። እነሱ ስነ ስርዓት ያዝ አንተ። ተመሳስላት አውራ። እሺ እና ታለምዬ አስቀድመሽ እነሱን ተማጸኛቸው። የምትማጸኛቸውን ቅዱሳን መላእክት አለ አይደል? እነሱን ድርሳናቸውና መልካቸውን እየጸለሽ እርዱኝ፣ ሱባኤ ልገባ ነውና እርዱኝ፣ ሱባኤን በአግባቡ ፈጽሜ እንዲወጣ እርዱኝ ብለሽ ተማጸኛቸው። እነሱን ተማጽረሽ መግባት። ግልጽ ነው አይደል? ሁለተኛ ደግሞ ሱባኤው አይርዘም። ለምሳሌ መጀመሪያ አካባቢ ስትገቢ የአንድ ቀን ሱባኤ፣ ቀስ እያለሽ የ3 ቀን ሱባኤ። ግልጽ ነው አይደል? በዚህ መልኩ መጀመሪያ ተለማመጂ። ከዛ በኋላ ወደ ዋናው 7 ቀን እያልሽ መግፋት ትችያለሽ። መጀመሪያ በትንሹ ተለማመጂ። ግልጽ ነው አይደል? ሁለተኛ ደግሞ ሱባኤ ውስጥ ሊያስወጣሽ ሲታገል መቁጠሪያ ተጠቀሚ። እሺ፣ ፈተና ከሆነ ከመውጣት ይልቅ መናፍስቶችን እዛው ራሱ መገሰጽ ይቻላል። ስነ ስርዓት ያዙ። በመድኃኔዓለም ስም ሱባኤ እንዳልጨርስ የምትፈታተኑ መናፍስት ስራችሁን አቁሙ እያልሽ መናፍስቶቹን መገሰጽ። እሺ፣ ከመቁጠሪያ ግን ጸሎት ይሻላል ብዬ ጸሎት ሄዳለሁ። መገሰጽ ይቻላል መናፍስቶቹን። እሺ፣ ምክንያቱም ሱባኤሽን ሊያስቋርጡ ነው እየታገሉ ያሉት። እንዳቋርጡ መናፍስቱ መገሰጽ። እግዚአብሔር አምላክንም ደግሞ ተማጸኘው። ጌታ ሆይ ሱባኤን በሚገባ ፈጽሜ እንድወጣ እርዳኝ እያልሽ ተማጸኝ። ከስግደት ጋር ከምን ጋር? ከስግደት ጋር። በዛ መንገድ መናፍስቶችን ገሰሽ እግዚአብሔር አምላክ ሆይ በሱባኤ መካከል ጣልቃ ገብተው ሱባኤ ሊያስቆርጡ የሚታገሉት መናፍስት ስራቸውን አስቁምን እያልሽ እየሰገድሽ ሱባኤው መጨረስ ይቻላል ማለት ነው። ግን አታቋርጪ። እሺ፣ አመሰግናለሁ። እግዚአብሔር አምላክ ቅዱስ ለምሳሌ በምን ምክንያት ነው ሱባኤሽ እንድታቋርጪ የሚያደርጉሽ? እስቲ ንገሪኝ። ምን ምክንያት ያመጡብሻል? አሁን ለምሳሌ ብቻዬን ጸሎት ማድረግ አልችልም። አንድ መልካ ከያዝኩ 1 ሰዓት 2 ሰዓት ነው የምቆየው፣ እተኛለሁ። ከዛ መተኛት ነው። ብቻዬ ጸሎት አላደርግም። ከማህበሩ ነው
ማህበር ብዬ ሸበካ ስከፍተው ደግሞ የምወዳቸው ሰዎች ይደውልልኛል። ይጠፉና ሰዋዬ ካሰብክ በቃ ይመጣሉ። በተደጋጋሚ ይደውላሉ። ስልክ እኔ አትዘጊም እንዴ ደግሞ እህቴ? ምን ሆነ ስልክ መዝጋት እኮ ያስፈልጋል። ሱባኤ ስትገቢ አትዘጊ ማለት ነው። አይ አልዘጋም። ይሄ አሁን አረ ግድ ሁሉ ነው፣ ክፍት ነው የማደርገው። ግድ ነው እህቴ። ሱባኤ ምንጊዜም ሲገባ ስልክ ተዘግቶ ነው። እሺ፣ እሺ አንደኛው የአንቺ ችግር ነው ማለት ነው። ሱባኤ ስትገቢ ስልክ ዘግተሽ አትገቢ ማለት ነው። አንድ በዛ ነው የሚፈታተንሽ። ስለዚህ ያለሽ እንትን የምትወስጂው እርምጃ ምንድን ነው? ስልክ አጥፍቶ ዘግቶ መግባት። ሌላስ በምን ነበር የሚፈታተንሽ ሱባኤው እንዳጨርሽ? ሁለተኛ ደግሞ በምግብ በጣም ነው እዚህ እበላለሁ። እዚህ እንደዚህ ከሆነማ ሰው አይደለም። በቃ ከሰኞ ይዛለሁ ብዬ አቋርጬ ከሰኞ እቆጥራለሁ። ሰኞ ከሆነ አሀ፣ ደግሞ ከረቡዕ በምግብ እላለሁ። ነው የሚፈታተንሽ? አዎ አሀ፣ አንደኛ በምግብ የሚፈታተንሽ ከሆነ ደግሞ ለምሳሌ በቆሎም ሊይዘሽ ሊሆን ይችላል ሱባኤ ስትገቢ። ብቻ በዛ እንደዛ ሳቅም እ ጸዳ ያለ ነው የምንበላው። ምን ቆሎ ምናምን ምናምን እና እናንተ ናቸው ተቃጥሎኝ ነው እንዴ? የምታደርጉት። እኔም እንደዛ ምናምን አይመቸኝም። እህት ወንድሞች፣ እንደዚህ ይኸውላችሁ ሱባኤ ስትገቡ ማለት ነው አተር አለ አይደለ? በውሃ የራሰ ወይም ሽምብራ በውሃ የራሰ እሱን ጸበል ውስጥ ትዘፈዝፉታላችሁ። ግልጽ ነው አይደለ? በምግብ የሚፈታተናችሁ ከሆነ እንደዛ ማድረግ ይቻላል። ጸበል ውስጥ ትዘፈዝፉትና ጸበል ስላችሁ የጸሎት ውሃ ማለት ነው። ከዛ በኋላ ያንን ምን ታደርጉታላችሁ? በእፍኝ ይዛችሁ ያንን መመገብ። ስትመገቡ ደግሞ ዝም ብሎ መመገብ ሳይሆን ጌታ ኢየሱስ ክርስቶስ ሱባኤ እንዳልጨርስ ረሃብ እየለቀቁብኝ የሚፈታተኑኝ መናፍስት ስራቸውን አስቁምልኝ፣ እናም ይሄ የምመገበው ምግብ ለእነሱ እሳት፣ ለእኔ ደግሞ በረከትን የሚያድለኝ አድርግልኝ አምላኬ ወይ እያልን መመገብ ያስፈልጋል ማለት ነው። ግልጽ ነው አይደል? ያንን ማድረግ ያስፈልጋል። እና ደግሞ አጋንንቱ ከመግባት በፊት እንደዚህ በምግብ የሚፈታተንን ከሆነ መንፈሱ ሆድ ላይ ተቀምጦ ነው የሚዋጋን። በምግብ የገቡ የአሕዛብ መናፍስቶች ይኖራሉ። ቡዳዛር መናፍስቶች፣ አብሮ በምግብ የገባ መንፈስ መተት ሊሆን ይችላል። እነኚህ መናፍስት ናቸው በጾም ሰዓት ከባድ ረሃብ እየለቀቁ ጾማችንን እንዳንፈጽም ሱባኤያችንም እንዳንዘልቅ የሚያደርጉት። ስለዚህ ይህንን ለመዋጋት አስቀድሞ ወደ ሱባኤ ከመግባታችን በፊት መናፍስቶቹን መገሰጽ። ወደ ላይ ተቀምጠ ረሃብ የምትለቅብኝ በሱባኤ ሰዓት የምትፈታተነኝ ስራህን አቁም፣ ወደ ግንባር ውጡና ታሰሩ፣ ከወዲህ ውጡ በመድኃኒዓለም ስም ብሎ መናፍስቱን አስሮ ወደ ሱባኤ መግባት። ግልጽ ነው አይደል? አስሮ ወደ ሱባኤ መግባት። ሁለተኛ ደግሞ ቅድም ባልኳችሁ መንገድ መጠቀም። ጸበል ውስጥ እንዘፈዝፍና እንትኑን ሽምብራውን አለ አይደለ? ከዛ ያንን መመገብ። እሳት ነው ጸበል እንትኑን ይሄ የምንመገበው ምግብ ራሱ ለነሱ ማለት ነው። ይሄ የተመቻቸ ምግብ የምንመገብ ከሆነ ግን በጣም ከባድ ነው። ግልጽ ነው አይደል? ወለተ ገብርኤል እና ደግሞ ረሃብ ሲለቅብሽ ምንጊዜም የእግዚአብሔርን ቃል አስቢ። እሺ፣ መጽሐፍ እንዲህ ይላል፣ ሰው ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም፣ መብል ግን ወደ እግዚአብሔር አያቀርበንም ይላል አንደኛ ቆሮንቶስ። መብል ግን ወደ እግዚአብሔር አያቀርበንም፣ ብንበላ ምንም አይተርፈንም፣ ባንበላም ምንም የሚጎለን ነገር የለም ይላል። እነኝን ቃላቶች ማስታወስ በህሊናችን ረሃብ ሲለቅብን የእግዚአብሔርን ቃል ማሰብ። ክርስቶስ 40 መዓልትና 40 ሌሊት በገዳመ ቆሮንቶስ ሲጾም እንደተራበ ማሰብ። ይህንን እያሰብን ነው መጾም ያለብን። እሺ እሺ ወንድሜ በጣም አመሰግናለሁ። ቀለለኝ ካሁን። እግዚአብሔር ያክብርልኝ። አጥብቀሽ የእግዚአብሔርን ቃል ማሰብ። በነገራችን ላይ መናፍስት ራሱ እኮ ይገስጻል። ክርስቶስ እንዲህ ይላል፣ እኔ የነገርኳችሁ ቃል መንፈስም ሕይወትም ነው ይላል። እኔ የነገርኳችሁ ቃል መንፈስም ሕይወትም ነው። የመድኃኒዓለምን ቃል ማስታወስ በራሱ መናፍስቱን ያስደነግጣቸዋል፣ ስራቸውንም ያስቆማል። እና ያንን እያሰብን መናፍስቱን መገሰጽ ያስፈልጋል ማለት ነው። እና ደግሞ የሆነ በሱባኤ ውስጥ ፈተና ካለ ከስግደት ጋር ያንን
ፈተና እግዚአብሔር አምላክ እንዲያርቅልን እየሰገድን መማጸንም እንችላለን እና ይሄ በዚህ መንገድ መንፈሱ መቃወም ትችያለሽ ማለት ነው። እና አስቢ እህቴ፣ አዳም ዕፀ በለስን በመብላቱ ነው አይደል ከገነት የተባረረው? አዎ እና በምግብ ምክንያት ነው አይደል ከእግዚአብሔር የራቀው? እኛም ደግሞ ወደ እግዚአብሔር የምንቀርበው በጾም አማካኝነት ነው። ስለዚህ ይህን እያሰብሽ የአጋንንቱ ሴራና ተንኮል መሆኑን እያወቅሽ አብዝተሽ ጹሚ። በመጾምሽ ረሃብ ስለለቀቀብሽ አትሞችም። ምንም የምትሆኚው ነገር የለም። አንቺ እነሱ ሲራቡ ነው አንቺም አብረሽ የምትራቢው። አንድ ነገር ላስታውሳችሁት ወንድሞች፣ አንድ መነኩሴ ነበረ። እየጾመ እያለ ገና በጠዋቱ ራበው። በጣም ተራበ። 3 ሰዓት ላይ የሚሞት ሁሉ እስኪመስለው ድረስ በረሃብ። ከዛ የፈለገ ቢሆን በዚህ በጠዋት በሮብ በአርብ አልበላም ብሎ ጨክኖ ቆየ እስከ 6 ሰዓት። ከዛ 6 ሰዓት ሊመገብ ምግቡን ሲቆርስ ወይኔ ያለ ወትሮዬ በ6 ሰዓት ልበላ ነው አላደርገውም ብሎ አሁንም ጨክኖ እንደምን ብሎ እስከ 9 ሰዓት ቆየ። ልክ 9 ሰዓት ላይ የምግብ ሰዓት ተደውሎ ሊመገብ ለጸሎት ሲቆም ሰይጣናት ከራሱ ላይ እንደ ጭስ በነው ሲወጡ የተመለከተው። ለካ የሚያስርቡት እነሱ ነበሩ። ተረዳሽኛል? የሚያስርቡት ለካ እነሱ ናቸው ውስጥ አድፍጠው። ስለዚህ እህቴ አንቺንም በሱባኤ ሰዓት የሚያስርቡት እነሱ መሆኑን አውቀሽ መታገስ ያስፈልጋል። እሺ መታገስ፣ መጽናት። በዚህ ድል ልትነሻቸው ትችያለሽ። እሺ ወንድሜ አመሰግናለሁ። ግን አሁን ይቅርታ የውሻ መድኃኒት ተብሎ የሚወሰደው ትክክል አይደለም? አረ የምን ትክክል ነው እህቴ፣ መጣል ነው እንጂ ለአጋንንት መፍትሄ ሆኖ አያውቅም። ያ ሰውዬ ሲጀመር የሰጣችሁ በሙሉ አጋንንትን ያዋረሳችሁ። አጋንንት በአጭሩ በሽታችሁ ልንቀልላችሁ መፍትሄ ላምጣላችሁ ብሎ ሌላ በሽታን የጨመረባችሁ። በእንቅርት ላይ ጆሮ ደግፍ እንደሚባለው ግልጽ ነው አይደለም? አዎ። ያንን ደግሞ ከመድኃኒዓለም ጋር መዋጋትና ቤታችሁን ማጥራት ይቻላል። መናፍስቱን ልቅምቅም አድርጎ ማውጣት ይቻላል። ይሄን ለማድረግ ደግሞ የእናንተ ብርቱ ጽናትና ትጋት ያስፈልጋል። አባትሽንም ደግሞ ንስሐ ገብቶ ቅዱስ ቁርባን እንዲቀበል አድርጊ። ትልቁ ደግሞ ሴራቸው የሚያከሽፈው መሳሪያው ቅዱስ ቁርባን ነው። ግልጽ ነው አይደል? አዎ ወንድሜ፣ ቅዱስ ቁርባን መተትን ይፈታል። በዚህ መንገድ መዋጋት ይቻላል። እሺ አባቴ፣ እሺ አመሰግናለሁ። እንደው ቢቻል ደግሞ ወደ ሀገር መሄድም የምትችይ ከሆነ አንቺ ራስሽ ሄደሽ ወደ ሀገር ንስሐ ገብተሽ ስጋው ደሙን ተቀብለሽ መናፍስቶችን መዋጋት ትችያለሽ። ይህን ይመስላል። እሺ ተራቁት። እኔም አመሰግናለሁ። የኔ እህት በርቺ፣ እግዚአብሔር ፍጻሜሽን ያሳምርልሽ። ተራ ቁጥር 5 ማን ነው? ብሌን ወለተ ስላሴ። ብሌን ወለተ ስላሴ ተራ ቁጥር 5። ተራ ቁጥር 6 ወልድኪ ሳሉ ይክፍለነ። ወልድኪ ሳሉ ይክፍለነ የሉ። ተራ ቁጥር 7 የማርያም ወርቅ። እሺ ቀጥይቴ። አይሰማም ሰዓት የማርያም ወርቅን ጠርቻለሁ። እሷ ትግባና ከዛ አንቺ ትገቢያለሽ። መጠባበቅ ነበረብሽ እህቴ። ያው ስልኬ እምቢ ስላለኝ ይቅርታሽ። የማርያም ወርቅ ቀጥይ። የማርያም ወርቅ መሲ ግቢ ካለሽ መሲ ወለተ ስላሴ። እኔ ዝም ብዬ ልጠራ ነው እንግዲህ ላስገባ ነው። ስንት ብዙ ጥያቄ ያለው ሰው እያለ እናንተ ተራ ቁጥር የያዛችሁ ማትገቡ ከሆነ ራንደምሊ እየጠራው ላስገባ ነው ማለት ነው። ብዙ ጥያቄ መንፈስ አላስገባ ብሎ ብዙ ጥያቄ ማስተናገድ የምችለውን
ብዙ ጥያቄ ማስተናገድ የምችለውን ሰዓታችሁን እየፈጃችሁብን ነው። ተራ ቁጥር የያዛችሁት ወንድሜ 5 ቁጥር ግቢ ብላኛለች። አሁን ልግባ። መስቀልን የሰጠኝ መሲ ግቢ እየተባልሽ ነው። ካለሽ ግቢ፣ ከሌለሽ ደግሞ ለሌላ ሰው እንስጥ። የማርያም ወልጊ ሳሉ ይክፍለነ ቀጤ ወንድሜ ሳሉ አይደለ ብለኝ ሆነ ስላሴ ልግባ። ወልጊ ሳሉ ይክፍለነ ቀጤ አልሰማም። እየተሰማሽ ነው። ቀጤ ቃሎት ያሰማን ወንድማችን እግዚአብሔር ይስጥልን። እኔ ጥያቄ ያው እኔ ጥያቄ ወንድሜ ብዙ ጊዜ የሚቸገርበት ነውና ብዙ እንኳን በሚጠይቁ ልጆች ተመልሶልኛል። ጸልያለሁ። ቤት መስገድ አልችልም። ስሜ ነበር በጣም ነው ይቆራረጣል። እህቴ ያረፈኝ እየተቆራረጠ ነው። ልግባ። እስቲ ቀጥይ። አሁን ሳሰማለ አዎ ቀጥይ እስቲ። እሺ ያው በጸሎት ዙሪያ ነውና በስግደት ዙሪያ ነውና እኔ ያመኛል። ልብ ድካምና የአስም በሽታ አለብኝ እና የቀኖና ስግደት እንኳን ሲሰጠኝ በጣም ነው የምቸገረው። በጣም ነው ልቤን የሚያፍነኝና እያረፍኩ ነው የምሰግደው። ለነገሩ አባቴንም ጠይቄያቸዋለሁ። አንዴ መስገድ አልችልም። የተሰጠኝ 41 ሆነ 61 አንዴ አልሰግድም። በጣም ነው ልቤን የሚያፍነኝ እና ብዙን ጊዜ ደግሞ ስግዴን ወይ 12 ወይ 21 እያረፍኩ ነው የምሰግደው። ሁለተኛው ጥያቄ ደግሞ በጣም የአስም ችግር ስላለብኝ በጾም ሰዓትም ቢሆን የምወስደው መድኃኒት አለኝ። እኔ ጾምም ቢሆን የሚሳብ አለ ፓውደር ነገር ነውና እሱን ካልሳብኩኝ በቃ በጣም ነው ልቤን አፍኖ መተንፈስም አልችልም፣ መራመድም አልችልም እና ይሄ ከጾም ጋር ችግር አለ ወይ? ለብዙ አመት ነው ያኔ እንደዚህ ማድረገው። ብዙ ጊዜ ጠይቃለሁ እያልኩኝ ያው እድሉን ስላላገኘሁ እና መድኃኒት የወሰድኩ ጾም ያከሽፍብኛል። እሱን ካልወሰድኩ ደግሞ እኔ ህይወቴ ሁሉ ሊያልፍ ይችላል ማለት በጣም ስለሚያፍነኝ መተንፈስ አልችልም። መድኃኒቱን እንኳን ረስቼ ከወረድኩኝ ሰው ነው አቃብሎ ከፍቶ የሚሰጠኝ እና ደግሞ ስግደት ምንም ማስኬድ አልችልም። ቀኖና ሲሰጠኝና ዝም ብዬ ያው ከጸሎት በኋላ 12 21 እንጂ መስገድ አልችልም። በጣም ብዙ ፈተናዎች ናቸው በቃ እየተነባበሩብኝ ያሉና መፍትሄው ምን ላድርግ? እና ደግሞ እሺ አልጨረሽም? አልጨረስኩም። ላወዛብህ አልጨረስኩም። እና ደግሞ ያው አንተ ስታስተማሩ በመንፈስ ዙሪያ ብዙ ነገር ከአንተ ሰምቼ ብዙ ጊዜ ጠይቃለሁ እያልኩኝ እኔ በፊት ኢትዮጵያ እያለሁ ማለት ነው እኛ ቤታችን ገና በልጅነቴ ጀምሮ እኛ ቤት መጠጥን የሚሰራ ነበር በፊት ማለት ነው። እና ገበያ በሆነ ቀን ማታ 6 ሰዓት መሰለ ከሌሊቱ 6 ሰዓት እና ወይ 3 ሰዓት ላይ እኛ ተኝተን ከዝጋ በኋላ በቤታችን ላይ አሸዋ ነገር ይረጫል። እኛ ደግሞ ዝናብ ይመስላል ገብተዋል። ልክ እንደ ዝናብ ሸዋ ይላል። ከዛ ደግሞ በሌላው ቀን በሌላኛው ወይ ሐሙስ እንዴት ተደረገ እሑድ ቀን ደግሞ 3 ጊዜ በድንጋይ ይመታል። ብዙ ጊዜ ቤተሰቦቼ በህይወት እያሉ ወንድሞቼ በጣም ጠብቆ ማንጎሌ ሆኖ ማነው ቤታችን የሚመታ ብለው ልክ እነሱ መጥቶ ገና ቤቱን መለስ ሲያደርጉት እዛው 3 ጊዜ ይመታል ማለት ነው። በዚህ የተነሳ ሁሉንም በድንገት ነው ያጣኋቸው። አባቴ ሞተን በራሱ ህይወቴም እንደዛ ወንድሞቼም እንዲሁ ህይወታቸው ያለፈ ከባድ ነውና አሁንም ያ ነገር የቀረ ነው። ይቅር ወንድም ይቅርታ መቀጠል አልቻልኩም። በቃ ለዚህኛው ለእንትኑ መልስ ስጠኝ፣ በሌላ ቀን አወራለሁ።
መልካም። አሁን እሺ ለጸሎት ለምን አልቻልኩም? እግዚአብሔርን ለምን ቤተሰቦችን ሁሉ በድንገት ነው ያጣኋቸው እና እዚህ መጥቼ ስለመንፈስ ሳያት በጣም እጸጸታለሁ። አባቴ ራሱ እንዲያጠፋ ሆነ። ከዛ እህቴ፣ ከዛ ወንድሜ 2016 በሰው እጅ ተገደለ። ከዛ 2017 ወንድሞቼን እርስ በርስ ነው ያጣኋቸው እና ማለት ከባድ ነው። እኔ እዚህ በበሽታ እፈተናለሁ። ጠንከር ብዬ ሰግጄ እንደ ሌሎቹ እህቶቼ መዋጋት አልቻልኩም። ለምን በበሽታ በጣም ነው የምፈተነው። በውስጥም ጽፌልህ ነበር። ማንም ሰው የማይችለውን ህይወት እያሳለፍኩ ነው፣ ግን እንደ ማንኛውም ሰው ጠንክሬ መስሄድ አልችልም። ሳነብ እንኳን እየሳብኩ ነው፣ መድኃኒት እየከፈትኩ እየሳብኩ። እግዚአብሔር በሚያውቀው እውነት ሁሉም ሰው የኔን አይነት ህይወት ያሳለፈ አለ ብዬ አላውቅም። በሰው ሀገር ይህ ሁሉ ቤተሰብ ማጣት ከባድ ነው፣ ግን እግዚአብሔር ስለረዳኝ ጠንክሬ ያለው። ግን እኔ አሁን የምፈልገው የቀሩትን ቤተሰቦቼን ማዳን እፈልጋለሁ። ግን እንዴት ልዋጋው? እንዴት ላድርግ? እንደፈለግኩ መስገድ አልችልም። ረጅም ሰዓት አለ መስገድ። እኔ 21 እንኳን መደዳ መስገድ አልችልም። ልቤን በጣም ነው እንትን ያለኝ እና የቀሩትን ቤተሰቦቼን ማዳን እፈልጋለሁ። ግን እንዴት አድርጌ ላሸንፍ? ለምን አንዱ በአንዱ ተስተካከለ ስል በአንዱ እኔ እንኳን ሰሞኑን በጣም ብዙ ነገር ለማስተካከል ጥራለሁ፣ ግን በጣም ነው ፈተና የበዛብኝ። መስገድ አልቻልኩም። በጣም ይከፋኛል። ጸሎት ላይ ስቆም የሞቱት ወንድ ቤተሰቦቼ አሟሟታቸው ምናምን ይመጣብኛል። በአንዴ ነው ያጣው። እናቴም ተስፋ ቆርጣ በስንት በቃ ነው። እግዚአብሔርን አላውቅም፣ ግን እግዚአብሔር በጤና ቆይቶልኛል። ግን በ2 ዓመት ውስጥ ስንት ሰው አጥቼ እንደሚሄድ ከባድ ነው እና ወንድሜ እኛ ቤት በረዶ ለማውራትም ሆነ ለማሰብ ይከብዳል። ግን ደግሞ እኔ እንዴት ላድርግ ከበደኝ እውነት። እሺ መልካም እህቴ፣ ልግባ አይደል አሁን ወደ ምላሹ? አዎ የቀረው በሌላ ቀን ጠይቃለሁ፣ ግን ትገባለህ ምላሹን። ግን እኔ በቅርቡ መሄድ አስባለሁ እና የሚሄደው በጣም ከባድ ሁኔታ ውስጥ ነው። እዚህ ጋር ግልጽ አድርጌ መናገር ያልፈለግኩት አለ ግሩፑ ላይ እና በቻልክ የሆነ አንድ ከባድ ጥያቄ መጠየቅ የምፈልገው ነገር ስላለ በውስጥ ብታወራኝ። ግን የቀረውን ሌላ ቀን ጠይቃለሁ። ግን አሁን በቅርቡ ስለምገባ እኔ ራሱ ከባድ ፈተና ውስጥ ስለምገባ እንዴት እንደማደርግ አንዳንድ ነገሮች እንድትለኝ እንድታግዘኝ ስለምፈልግ ነው። ብዙ ጊዜ ጽፌ እሺ እህቴ፣ ያልደረሰኝም ዛሬ ፈቃድ ሆኖ ነው። በጣም ነው የማመሰግነው። መልካም። እሺ እህቴ፣ ችግር የለውም። በውስጥ መስመር በዚህ መናገር ካልፈለሽ በውስጥም ችግር የለም። አስቀምጭልኝ ጥያቄውን። እሺ፣ ወይም ደግሞ እኔ ብረሳ እንኳን በውስጥ መስመር ቴክስት ጽፈሽልኝ ለአድሚኖች ንገሪያቸው። ግልጽ ነው ከቻልክ አይደል? ግን ታስቀምጥልኝ እና ደውዬ ብነግርህ ደስ ይለኛል፣ ፈቃደኛ መልካም ከሆንክ። መልካም። እሺ እህቴ፣ እሺ ለምሳሌ እሺ ወደ ጥያቄው ስገባ፣ ወደ ጠየቅሽው ጥያቄ ስገባ፣ አንደኛ ልቤን ያፍነኛል። በዚህም አማካኝነት መድኃኒት እየወሰድኩ ነው። ለንስሐ አባቴ አማክሪያቸዋለሁ። ለንስሐ አባቴ ስታማክሪያቸው ግን ምን አሉሽ? ታዩ ነው ያሉሽ ወይስ ምንድን ነው ያሉሽ? ንስሐ አባቴ በሰጡኝ ስግደት ተይው ሳይሆን ችግር የለውም ለምን አትነግረኝም እንደሚያምሽ ቀንሳለሁ አሉ። እኔ ደግሞ ፈተናው ስለሚበዛብኝ መንገር አልፈልግም ያለብኝን ችግር። እሳቸው ደግሞ ንገሪኝ እንደሚያምሽ ንገሪኝና ስግደት እንዳላበዛብሽ ነው ያሉኝ እንጂ ተይው አላሉኝም። ይችላሉ እንዳቅምሽ እንደዛ። እንድሰጥሽ በትንሹ ሲሉ እኔ ደግሞ ትክክል ናቸው። ንስሐ አባት መጀመሪያ አስቀድሞ ቀኑና ከመስጠቱ በፊት እንዴት ነው ያመሃል፣ የዛን ሰው ሙሉ ጤንነቱን ይመለከታሉ። ከተመለከቱ በኋላ ያ ሰው ማድረግ የሚችለውን እንደ አቅሙ ቀኑና ለመስጠት ያንን ሰው መጠየቅ አለባቸው። አሁን ንስሐ አባትሽ ያደረጉት ነገር ትክክል ናቸው። መጀመሪያ እንደሚያምሽ እና እንደማምሽ ንገሪኝ ማለታቸውም ትክክል ነው። መቀነስም ይችላሉ። ስለቀነሱ ደግሞ ንስሐሽ ተቀባይነት አያገኝም ማለት አይደለም፣ ያገኛል። አንድ እሱን ትክክል ናቸው። ነገር ግን እህት አለምዬ እዚህ ጋር የመጀመሪያ መረዳት ያለብሽ ነገር አንቺ በጣም እየተቆጨሽ ያለሽው አብዝቼ ለምን አልሰገድኩም ነው አይደለም? መንፈሱን መፋለም አልቻልኩም። በምን? በስግደት ብዙ መስገድ እየፈለግኩኝ ነገር ግን ይዞኛል፣ ልቤ ላይ ተቀምጦ ነው። ትክክል ነው። ግን አንድ ነገር ልንገርሽ እህቴ፣ ሰው የሚጠየቀው እንደ አቅሙ ባለመስገዱ ነው። እሺ፣ እንደ አቅሙ ባለመታገሉ ነው።
አብዝተን ስለሰገድንም አይደለም፣ አብዝተን ስለጸለይንም አይደለም፣ አብዝተን ስለጾምንም አይደለም። ሰው በሚችለው መልኩ በሚችለው መጠን በሚችለው አቅምና ልክ ስላልተጋደለ ነው በፈጣሪ ፊት የሚጠየቀው። እሺ እየሰማሽ ነው አይደል? ወልዴ ኪሳሉ ይሰማል። አለው አለው የሰማው ነው። እንደ አቅሙ ባለማድረጉ ነው። ለምሳሌ እንበልና እግር የሌለው ሰው ለምን አልሰገድክም ተብሎ ይጠይቃል እንዴ? እህቶቼ እስቲ ንገሩኝ፣ የምትሰሙ እህት ወንድሞች። አይጠየቅም። ይጠየቃል። ለምን? ምክንያቱም የሚሰግድበት ምን ስለሌለው፣ ምን ስለሌለው፣ እግር ስለሌለው ማለት ነው። ምንም ነገር የሌለው ሰው ለምን አልመጸወትክም ተብሎ ይጠይቃል እንዴ? ምንም የሌለው ይጠይቃል? አይጠይቅም። ምክንያቱም የለውማ። ምኑን ይመጸውታል? ምኑን ይመጸውታል? ምንም የሚመጸውተው እስከሌለ ድረስ ይሄ ሰው ጥያቄ ውስጥ አይገባም። ባለን ነገር ስላልተጋደልን ነው። ሀብታማውን ገንዘብ እያለው ካልመጸወተ ይጠየቃል። እግዚአብሔር ለነዳያን ምሕረትን የማያደርጉትን ሰዎች እንደ ነዌ ይፈርድባቸዋል ተብሎ ተጽፏል። እንደ ነዌ ለነዳያን ምሕረትን የማያደርጉ ማለት የማይራሩ የማይመጸውቱ ለራሳቸው ብቻ የሚያከማቹ ሰዎችን እንደ ነዌ ይፈርድባቸዋል። ምክንያቱም እያላቸው አልመጸወቱማ። ሰው ሙሉ ጤንነት የሚሰግድበት አቅም ጉልበት እያለው ካልሰገደ ይጠየቃል። ምን ይላል እንደውም መጽሐፈ መቃብያን ሳድስ ላይ መጽሐፈ መቃብያን ምዕራፍ 10 ቁጥር 16 ላይ እውቀት ሳለ ይህ ዓለምም ሳለ ንስሐ አልገባህምና እውቀት ሳለ ኃጢአተኛውን ሰው አላስተማርከውምና ይላል። ተመልከቱ። እውቀት ሳለ ኃጢአተኛውን ሰው ንስሐ እንዲገባ አላስተማርከውምና ግን መንሳትም ትችል ዘንድ ኃይል ሳለ ከአጋንንት ጋር አልተዋጋህምና ይላል። ተመልከቱ። ድል መንሳት ትችል ዘንድ አቅምም ሳለ ከሚጣሉ አጋንንት ጋር አልተዋጋህምና በሕፃንነት ያለ የስጋን ኃይል ታደክም ዘንድ ይላል። ተመልከቱ። በሕፃንነት ያለ የስጋን ኃይል ታደክም ዘንድ ጽናትም ሳለ አልጾምክም፣ አልጸለይክም፣ አልሰገድክምና በኋላ የማይረባ ጸጸት ይሆንብሃል ይላል። ጽናት ሳለ ነው የሚለው። ተመልከቱ። ከሌለውስ በሚችለው መልኩ መጋደል ይችላል ማለት ነው። እና ለምን ይሄ ኑሮኝ ለምን አላደረኩም ብለን ራሳችን ባናስጨንቅ ማለት ነው። ግን እኔ ማድረግ የሚችለው ምንድን ነው እዚህ ጋር ብለን ራሳችንን እንጠይቃለን። ከዛ በምንችለው መልኩ ፈጣሪያችንን ደስ ለማሰኘት ከኛ የሚጠበቅብን ነገር ለመተግበር እንጥራለን ማለት ነው። እና እህት ወንድሞች አንድ መርሳት የሌለብን ነገር ይሄ ነው። ለምሳሌ ምንም 24 ሰዓት ጸሎት መጸለይ የምንጸልይበት ጊዜ ላይኖረን ይችላል። ግን እንደ አቅሜ ምን ማድረግ ይችላል ብሎ አንድ ሰው ያስባል። በልቡ ጌታዊ ማረኝ ያለ መዋል አይችልም? ጊዜ የሌለው አይችልም? እህት ወንድሞች ይችላል አይደል? ጌታዬ ኢየሱስ ክርስቶስ እኔ ኃጢአተኛው ማረኝ ወይም ደግሞ አባታችን እያለ እየጸለየ ስራውን መስራት ይችላል። ስለዚህ እንደ አቅማችን ግን እንጠየቃለን ነው። አንድ መርሳት የሌለብን ነገር ይሄ ነው። ስለዚህ እህቴ ብዙም ሊያስጨንቅሽ አይገባም። እንደዚህ ስላላደረኩ ደግሞ ፈጣሪ የሚፈልገው የልብሽን መሻት ነው። ዋናው ትልቁ ነገር የልብሽን መሻት። አቅም ቢኖርሽ ኖሮ እንደምትሰግጂ ያውቃል። አንድ መርሳት የሌለብን ነው። ይህን ስልሽ ግን የምትችዋንም ትንሿንም ቢሆን እንደ አቅም መስገድ የለብሽም ማለት አይደለም። ለምን እንዳትሰግጂ ልብሽ ላይ የተቀመጠው ማን ነው? ሲጀመር ጠላት ነው። ትላንትና ትንሽ ላብራራላችሁ ሞክሬ ነበር። ልብ ላይ በዋናነት የሚቀመጡ መናፍስት እነማን ናቸው ከተባለ የቤተሰብ ዛር፣ ጠቋር፣ አዳልሙቲ፣ ወሰንጋላ፣ ቡዳ ዛር፣ እነኚህ መናፍስቶች ልብ ላይ ይቀመጣሉ። ልብን ያፍናሉ። ትንሽ እንደሰገድን ልባችን በአፋችን የሚወጣ ነው ይመስልን እና እንዲህ አይነት ችግር ካለብንስ እንዴት ነው ስግደት የምንሰግደው? እንደዚህ አይነት ችግር ካለብን ስግደት የምንሰግደው ወንድሞች በአንድ ይለይለት ብለን ሳይሆን መስገድ ያለብን እረፍት እየወሰድን መስገድ እንደ አቅም። ግልጽ ነው አይደል? ለምሳሌ እህቴ አሁን 41 አያሰግደኝም ካልሽ የ41 ግማሽ ስንት ነው? የ40 ግማሽ የ41 ግማሽ 21 ነው አይደለ?
ስለዚህ እሱን ትሰግጂና አባታችን ሆይ ትያለሽ። ይኸውልሽ እረፍት ስትወስጂ በመሃል አያ ወይም አያ ትሰግጂና አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ። ይሄን ትጸልይና አሁን ደግሞ ትሰግጃለሽ ተመልሰሽ። በመሃል እረፍት እየወሰድሽ መስገድ። መናፍስቶቹንም ደግሞ ስገድ ከልቤ ላይ ተነስና ደግሞ ልብ ላይ የሚያፍንሽ ከሆነ ልብሽ ደረትሽ አካባቢ የለም ቅባ ቅዱስ ትቀቢና ድርሳን ከጸለሽ በኋላ ጌታዬ መድኃኒዓለም ይሄን ቅባ ቅዱስ ደረቴ ላይ ልቤ ላይ አርፍጦ በሽታ የሆነብኝ መንፈስ ከልቤ ላይ አንሳልኝ ትይና ቅባ ቅዱሱን ከተቀባሽ በኋላ በመድኃኒዓለም ስም ተነስ ከልቤ ላይ ከደረቴ ላይ ተነስ በሽታን አንሳ እያልሽ ስትቀጠቅጭው ያ መንፈስ ቀስ እያለ ያነሳል በሽታውን። በየቀኑ ነው ግን የምትቀጠቅጭው። አንድ ቀን ቀጥቅጠሽ ሌላ ቀን አለመቀጥቀጥ አይደለም። ሰኞ ከቀጠቀጥሽ ማክሰኞም በተመሳሳይ ሰዓት ሮብም ሐሙስም አርብም ልክ እንደ መድኃኒት ማለት ነው። መድኃኒት ሁሌ በየቀኑ በዋጥን ቁጥር አይደል ለውጥ እየመጣ የሚታየው። ልክ እንደዛ መንፈሱንም መቀጥቀጥ በየቀኑ ተነስ። ከዛ ቀስ እያልሽ ለውጥ ማየት ትጀምሪያለሽ። ቀስ እያልሽ ለውጥ ማየት ትጀምሪያለሽ። መንፈሱ ሰራዊቱን አንድ ባንድ ቀስ በቀስ እያነሳ ይመጣል። ሲያነሳ ልብሽ እየቀለለ ትንሽ የምትሰግጂ የነበረው ብዙ እየሰገድሽ መምጣት ትጀምሪያለሽ ማለት ነው። እንዲህ ያደረገች መናፍስቱን በቁጥጥር ስር ያዋለች አንድ እህቴ አውቃታለሁ። በጣም እጅግ በበሽታ ስትስቃይ የነበረች ነበረች። ግን ቀስ እያለች አንሳ በሽታን አንሳ እያለች ሙሉ ለሙሉ እንዲያነሳ አድርገዋለች። አሁን እንደሷ የሚሰግድ ማን አለ? በጣም አብዝታ ነው የምትሰግደው። ግን መናፍስቱ አላሰግድ ብለዋት ነበረ። እና እህቴ አንቺም ቀስ እያልሽ በየቀኑ ያን መንፈስ አንሳ ህመምን ከልቤ የተነሳ ስትይው እየተነሳ ይመጣል ማለት ነው። ግን ቅባ ቅዱስ መቀባት እንዳንረሳ። ንጹህ የተባረከ የወይራ ዘይት ደረት ልብሽን አካባቢ ላይ ትቀቢያለሽ። ግን ጸሎት ማድረግ ያስፈልጋል እዛ ላይ ማለት ነው። መቁጠሪያ የምትቀጠቅጪው መቁጠሪያ ላይ እንደዚሁም ደግሞ የምትቀቢው የወይራ ዘይት ንጹህ የወይራ ዘይት ላይ ማለት ነው። ያንን ማድረግ ያስፈልጋል ማለት ነው። ከዛ በኋላ ያንን ቅዱስ መማፀን ድርሳንን ገድልን ጸልዬ በምቀባና በዚህ መቁጠሪያ በምቀጠቅጥበት ሰዓት መናፍስቱን ከልቤ ላይ አነሳልኝ እያልሽ መማፀን። ከዛ ያነሳል ቀስ በቀስ እና ደግሞ ስግደት ስትሰግጂ ትሰግጂና ድክም ሲልሽ አቡነ ዘበሰማያት ትጸልያለሽ። እንደገና አሁንም ደግሞ እረፍት ስትወስጂ መስገድ። በዚህ መንገድ መናፍስቶቹን ሙሉ ለሙሉ ከልብ ማንሳት ይቻላል ማለት ነው። ለውጥ ደግሞ የሚመጣው ቀስ እያለ ነው። እሺ እህቴ፣ እሳት ላይ የጣርነው ውሃ ቀስ እያለ እንደሚፈላ ሁሉ የምንዋጋቸውን መናፍስቶች ድል የምንነሳቸው ቀስ እያለ ነው እንጂ በአንድ ለውጥ አይገኝም። አንድ መረዳት ያለብሽ ይሄ ነው። ሌላ ደግሞ እንደ አስም የሚያፍንሽ ከሆነ ደግሞ እንትን ማድረግ ያስፈልጋል። እጣን መጣጠን። አንደኛ እጣን መታጠን፣ እጣን በደንብ አድርጎ መታጠን። ሁለተኛ ደግሞ ጸበል ውሃ መጠጣት፣ አብዝቶ መጠጣት። በተለይ ልብሽ ለሚያፍን ከሆነ ቅባ ቅዱስ ጨምረሽ ያንን የጸሎት ውሃ አብዝቶ መጠጣት ከጾም በኋላ ማለት ነው። ያንን ማድረግ ያስፈልጋል። ለውጥ እያመጣ መድኃኒቱ ላይ ደግሞ መድኃኒት እየወሰድኩ ነው ብለሻል። ለውጥ እያመጣ ስትመጪ ቀስ በቀስ መድኃኒቱን መተው ትችላለሽ። እሺ በአንዴ ታይ አልልሽም፣ ግን ቀስ እያልሽ በዚህ በመንፈሳዊ መንገድ መናፍስቶችን እየተቃወም ስትመጪ ለውጥ እያመጣሽ መምጣት ትጀምሪያለሽ። ያኔ መድኃኒቱን ቀስ በቀስ መተው ትጀምሪያለሽ ማለት ነው። ግልጽ ነው አይደል? በዚህ መንገድ ለውጥ ማምጣት ይቻላል ማለት ነው። ሌላ ደግሞ እህት ወንድሞች፣ የስግደት የጸሎት የምጽዋት መንገዶቻችን ሲዘጋብን አንድ መንገድ አለ። ምንድነው ካላችሁኝ፣ እንባ ራሱ እኮ ለአጋንንት እሳት ነው። ይሄን ታውቃላችሁ አይደል? ከእንጨት ስር የተቀመጠ ሰው አናብስት ወደ እርሱ በመጡ ጊዜ መቋቋም እንደማይችል ከተረዳ ከእንጨት ላይ ይወጣና ይድናል። ልቡ በእግዚአብሔር የታመነ ጽኑ መንፈሳዊ ሰውም አጋንንት እንዳይጾም እንዳይሰግድ ከታዋጉት በእንባ ወደ እግዚአብሔር ወደ አምላኩ ይሸሻል። እንባ በራሱ ልክ የስግደትን ያክል አጋንንትን ይዋጋልናል። ቅድም አልሰማችሁም? ጠዋት አንዲት እህታችን መንፈስ የታሰላት ምኗ አቃጠለኝ ነበር ሲል የነበረው። እስቲ ሰምታችሁ ከሆነ ምኗ ነበረ ያዘኝ ሲል የነበረ?
ዝም እኔ እየሰማሁ ነው። አዎ ቅዱስ ሚካኤል እያቃጠለኝ ዝም። አንተ የተመታ እግዚአብሔር አፈር ብላ። ይገስጽህ። ምን አባት አገባ? አዎ ምን አባት አገባ? መድኃኒዓለም ይሰርህ። አያችሁ አይደል? እንባ በራሱ ፓወር አለው፣ ኃይል አለው። እኛ የምናነባው እንባ ብዙ ስራ ይሰራልናል። አንደኛ ኃጢአታችን ያጥባል። እንባ እኮ ኃጢአት ያጥባል። ቅዳሴ አትናቴዎስ ላይ አልሰማችሁም? እሑድ ቀን ሲቀደስ እኛ ግን 3 ልደታት አሉን ይላል። ቅዳሴ ላይ ሰምታችሁ ከሆነ አንደኛዋ ምን ይላል? ክርስቶስን የምታስመስለን ጥምቀት ናት ይላል። ሁለተኛዋ ምን ነበር የሚለው? ከልብ የሚወጣ እንባ ይላል። ስለ ኃጢአታችን የምናለቅሰው እንባ ልክ እንደ ዮርዳኖስ ያለ ነው። እና ያ እንባ ኃጢአታችን ያጥባል ያልክ እና ከተናገረው ልደት መካከል አንዱ እንባ ነው። ስለ ኃጢአታችን የምናለቅሰውን እንባ ማለት ነው። ይሄ እንባ ታዲያ አንደኛ ሰውነታችን ያጥባል፣ ከኃጢአታችን ያነጻናል። ሁለተኛ ሲቀጥል ደግሞ ለመናፍስት እሳት ሆኖ ይፋጃቸዋል። እና በዚህ መንገድ መናፍስቱን መዋጋት ትችላለሽ። እያለቀሽ የምትጸልዩ እንባ ይሄ እኛ እኮ እንደውም አባቶቻችን ይላሉ መሰላቸው፣ አዘውትሮ የሚጸልይ ወደ ንጉስ የሚሮጥ ሰውን ይመስላል። በልቅሶ እየጸለየ የሚማጸን ሰው ግን የንጉሱን እግር ይዞ የሚማጸን ሰውን ይመስላል ይላሉ። አዘውትሮ የሚጸልይ ወደ ንጉስ የሚሮጥ ነው። ወደ ንጉስ በሚሮጥ ሰው አምሳል ይመሰላል። እያለቀሰ የሚጸልይ ደግሞ እግሩን ይዞ የሚማጸን፣ የንጉሱን እግር ይዞ የሚማጸን። ስለዚህ ወንድሞች እንባን ተጠቀሙበት። እሺ። አጋንንቱ ግን እንድናነባ የሚፈልገው ሆድ ብሶን በማንኛውም ጊዜ እንድናለቅስ ነው። እንደዚህ ከሆነ ግብር ነው የሚያደርገው አጋንንቱ። ይሄ ለአጋንንት ግብር ነው። እንባችን ጥቅም የለውም ማለት ነው። ነገር ግን በስላሴ ፊት ጌታ ሆይ ማረኝ፣ ጌታ ሆይ ችግሮቼን ተመልከት እያለ የምናነባው እንባ ከሆነ ግን ይሄ መስዋዕት ነው። እንባው በራሱ መስዋዕት ነው። አጠገባችን ያለው መልአክ እንባችን ይዞ ያሳርግልናል። እና በዚህ መንገድ ራሱ መዋጋት ይቻላል። እህቴ እያለቀሽ አሁን ቅድም ስታለቅሽ ነበር። የምታለቅሽውን ይህን እንባ ተጠቀሚበት። በስላሴ ፊት አልቅሽበት። ይገርመኛል አንዳንዴ አጋንንቱ እያቃጥሎ ሲመጣ በተለይ አይኔ ላይ የተቀመጠ ቡዳ እንባችን የማድረቅ ስራ ይሰራል። ያኔ ሆድ ብሶ ሲያስለቅስ የነበረ መንፈስ አሁን በስላሴ ፊት ማልቀስ እንጀምር እንባውን ማድረቅ ይጀምራል። ምክንያቱም እንባችን ስራ እየሰራ መምጣት ሲጀምር፣ እንባችን እንደ መስዋዕት እያደረገ መምጣት ሲጀምር እንባ የማድረቅ ስራ ይጀምራል። አሁን ግን እንባን ለማንባት ግን ምን አይነት ዘዴ እንጠቀም? አቡነ ሽኖዳ ሳልሳዊ ያስቀመጡት ዘዴ አለ። ለማንባት የሚረዱ መንገዶች በቀላሉ የሚሰማው ልብ፣ የረጋ መንፈስ፣ መከራና ፈተናን ማስታወስ፣ እንባን እንደዚሁም ደግሞ ሞትን ማሰብ እንባን ከሚያፈልቁ መንገዶች መካከል አንዱ ናቸው ይሉናል። እንባ የሚያደርቁትስ ምን ናቸው? ክፉ ስራ ለመስራት ከበስተጀርባ ሆኖ ማማትና መፍረድ፣ ቁጣና ብስጭት፣ ቅንጦት፣ ደስታ፣ ሕግ የመጣስ ሕይወት፣ ኩራት፣ ትዕቢት፣ ራስን የማፍቀር ስሜት፣ እነኚህ ነገሮች እንባን ያደርቃሉ ይላሉ። በትክክል። ስለዚህ እህቴ እንባሽን ተጠቀሚበት። እንባሽ ራሱ የስግደት ቦታሽን ተክቶ መናፍስትን ይዋጋልሻል፣ በእግዚአብሔር ፊት ደግሞ መስዋዕቱን ያደርግልሻል ማለት ነው። ግልጽ ነው አይደል? በዚህ መንገድ ተቃዋሚው መንፈስን። ሌላው ደግሞ በቤታችን እንትን አለ ብለሻል። የሆነ አንደርቢ ነው በነገራችን ላይ እንዲህ የሚሆነው። የአንደርቢ መተት ሲላክ ሰዎች በቤታቸው መስኮት፣ ጣሪያና መዝጊያ ላይ የድንጋይና የአሸዋ ዝናብ ይዘንማል። ከየት መጣ ሳይባል ድንጋይ ይወረወራል። በቤት ውስጥም ሆነ በደጅ የተቀመጠ ማንኛውም ዕቃ የሚሆን ድንጋይ ከነበረበት ተነስቶ በመንፈሱ ኃይል ሄዶ እየተወረወረ ለማመን በሚከብድ ሁኔታ ወደ ሰውና ወደ ተለያዩ አካል እየተወረወረ በስጋትና በፍርሃት ያቆራምዳል። አንደርቢ ሲላክ እንደዛ ነው። አንደርቢን ለብዙ ነገር ይጠቀሙታል ሰዎች። ለምን? አንደኛ አፍዝዞ አደንግዞ ንብረት ለመዝረፍ ሌቦች ይጠቀሙበታል የአንደርቢ መተትን።
ያኔ አሸዋን ሲበትኑ አሸዋውን ተከትለው የሚገቡ መናፍስት አሉ። ምኑን ተከትለው? የሰማችሁ አይደል? ምኑን ተከትለው? አሸዋውን። ታዲያ እነኛ መናፍስቶች ልክ እነኛ ሰዎች ላይ የተኙ ሰዎች ላይ ገባና ከባድ እንቅልፍ ያመጣባቸዋል ማለት ነው። ከባድ እንቅልፍ ያመጣል። ቢጎተቱ እንኳን አይሰሙም። እነኛ ሰዎች አይሰሙም። ሰው ሌባው እንደ ልብ ቤታቸው ውስጥ ገብቶ የሚፈልገውን ነገር ዘርፎ ይወጣል ማለት ነው። ታዲያ እነኛ መናፍስት ግን ከባድ እንቅልፍ ይለቁባቸዋል ማለት ነው። በዚህ አማካኝነት የአንድ ረቢ መተት ይላካል። ሁለተኛ ደግሞ ግደል ተብሎም ይላካል። ግደል፣ ጨርስ ተብሎ ይላካል። ታዲያ አሸዋን በሚበተንበት ሰዓት እነሱ ልክ እንደዛው በዛው መልክ ይገቡና መናፍስቶቹ ስራቸውን መስራት ይጀምራሉ ማለት ነው። ታዲያ ለዚህ መፍትሄው ምንድነው? ቤቱን ግቢውን ጸበል መርጨት ያስፈልጋል። ግቢውን እንደዚህ አይነት ነገር የሚያስቸግራችሁ ከሆነ ወንድሞች ግቢውን ቤቱን ሙሉ ጸበል መርጨት፣ እጣን ማጠን፣ የተባረከ እጣን ማጠን ግቢው ማለት ነው። እና ደግሞ በተለይ በካህናት ጸሎት ማስደረግ፣ ካህናት ቤታችን መጥተው ጸበሉን እንዲረጩ እጣን እንዲያጥኑ ማድረግ ይቻላል። በዚህ አማካኝነት መናፍስቶቹ በቤታችን ላይ እየመጡ እንዳይመተቱ ማገድ ይቻላል ማለት ነው። መናፍስቱን መዋጋት፣ ሌሊቱን ተኝቶ አለማደር፣ እየጸለዩ ማደር። ያኔ መንፈሱ ምንም ስራ መስራት አይችልም ማለት ነው። እና ይሄ ነው። ግልጽ ነው እህቴ። ሌላው ለሞቱት ሰዎች ደግሞ መታሰቢያቸውን አድርጊላቸው። ለሞተ ሰው ተስካር ማውጣት አትተው ይላል የኛ መጽሐፈ ሲራክ ምዕራፍ 7 ቁጥር 33 ላይ ለሞተ ሰው ተስካር ማውጣት አትተው። በተለይ በቅዱሳኑ ስም ቃል ኪዳን ባላቸው የሞቱትን በሚያስምሩ ቅዱሳን ስም መታሰቢያቸው ማድረግ በእነ ጻድቁ አቡነ ገብረ መንፈስ ቅዱስ በእነ አቡነ እስትንፋሰ ክርስቶስ ስም መታሰቢያ እያደረግን ቅዳሴ በስማቸው እንዲቀደስ እያደረግን የሞቱትን እንዲምርልን አምላካችን መማፀን ያስፈልጋል። ግልጽ ነው አይደል? ይሄን አድርጊ። ያ ነው የሚጠቅማቸው ለነሱ። ይሄን ይመስላል በእህታችን በኩል ያለው ጥያቄ። ሌላ ማን ነበረ? አምስተኛ ጥያቄ ብሌን አለሽ? እኔ ለኔ ሰጥታኛል። ብሌን ወለተ ስላሴ። እሺ ከሰጠችሽ ጠይቂ አንቺ። አዎ ለኔ። እሺ ወንድሜ በስመ ስላሴ በስመ አብ ወወልድ ወመንፈስ አምላክ አሜን። ወንድሜ የኔ ጥያቄ ሱባኤ ሲገባ መጨረስ አልችልም። እንቅልፍ ነው የሚደፋኝ። ግን እንቅልፍ አይደለም ከኋላ የሚመጣለ እግሬ ይመጣ በቃ ልክ እንደ ሰው የሚመታ አለ አይደለ? በጣም ይመታኝና በቃ እስከ ወድቅ ድረስ ማለት ነው። እግሬ ሸብረክ ብሎ ወደ ታች ይንበረከካል። እንደዛ ነው የሚያደርገው ሁል ጊዜ ማለት ነው። አንዴ ነው እንትን በቃ ወይም በቁሜ ነው እዛው ምደፋኝ እንትን በቃ ከምጥለኝ እንኳን አላውቅም ማለት ነው። 5 ሰዓት እና 6 ሰዓት አካባቢ ሲሆን የጧቱ ማለት ነው ሊነጋ አካባቢ መጨረስ አልችልም። ግን ለምንድን ነው እንደዚህ የሚሆነው ብዬ ብጠይቅ የታየኝ ማለት ነው። ለምንድን ነው መጨረስ ያቃተኝ አንድ ሱባኤ እንኳን ብዬ ስጠይቅ የሆነ በጣም ድንጋይ የሚመስል ኳስም ይመስላል በኃይል ነው የሚመጣውና ከእግሬ ሲያልፍ በጣም ነው ሲመታኝ። ከዛ ሲወድቅ አየሁኝ። ግን ሁለት ሰው ሲያነሳኝ ነው ያየሁት የዛኔ ማለት ነው። አንድ ወንድና አንድ ሴት ነው አይዞሽ ብለው ሲያነሱ ምናምን አየሁ። በቃ ግን በቃ ሱባኤ የሚያዝ አቃተኝ። እኔ በእንቅልፍ ነው የምፈተነው በሌላ አይደለም። በነገራችን ላይ ሱባኤ እንዳንጨርስ ለምንድን ነው መናፍስት የሚፈታተኑን? ለምን ይመስላችኋል ወንድሞች? ሱባኤ ብንጨርስ አንደኛ ምላሽ እናገኛለን። አዳምን የፈተነ መንፈስ ዛሬም እኛን ይፈታተናል ሱባኤያችንን እንዳንጨርስ። ሱባኤን ማስቋረጥ ግን ሰይጣን የለመደው ዛሬ አይደለም። ያኔ አዳምና ሔዋን ከገነት ሲባረሩ እግዚአብሔር እንዲመራቸው ሱባኤ ገብተው ነበር። እናም አባቶቻችን እንደነገሩን ቅዱሳት መጻሕፍትም እንዳስተማሩን ልክ በ35ኛው ቀን ይመጣል ሰይጣን። እናም ሱባኤያቸውን አስቋርጧቸው ነበር። ግን ፈጣሪ በቸርነቱ ሱባኤውን ተቀብሎት ነበረ። ለአዳም። ከዛ በኋላ ነው 5 ቀን ተኩል ከልጅ ተወልጄ አድንሃለሁ ያለው።
ያኔ ሱባኤ ያስቋረጠ ሰይጣን ይኸው ዛሬም የአዳም የልጅ ልጆቹን ሱባኤ ሲገቡ ሱባኤያቸውን ለማስቋረጥ ይታገላል። ይሄ የታወቀ ነው። ለምን ሱባኤ ብንገባ ምላሻችን እናገኛለን። ለዘመናት ተቋጥሮ የነበረ ችግር ይፈታል። በምን በሱባኤ እድሜ ልካችን ሲፈታተን የነበረው የመንፈሱ ሌላው ደግሞ መንፈሱ እኛ ላይ ሊያቅድ ወይም እኛ ላይ ሊያመጣ ያለውን ጥፋት ይከሽፍበታል። በምን በሱባኤ ብዙ ነገሩ ይበላሽበታል። ስለዚህ ያለ የሌላ ኃይሉን ተጠቅሞ ሱባኤውን ለማስቋረጥ ይታገላል። መንፈስ ይሄ የታወቀ ነው። ሱባኤያችን ብንጨርስ አንደኛ ህይወታችን ይስተካከላል። በተለይ ለዘመናት ችግር የሆነብን ነገር ካለ ለምሳሌ አንድ ሰው አጋንንቱ ሁሌ በበሽታ ሊፈታተነው ይችላል ያንን ሰው እና በዚህ በበሽታው ጉዳይ ላይ ግን ሱባኤ ሊገባ ይችላል እና የሱባኤው ምላሽ እንዳገኝ አጋንንቱ ፈተና ይፈታተነዋል ማለት ነው። የሱባኤው ምላሽ ካገኘ አጋንንቱ ስለሚታሰር በሽታ እንደ ልብ ማምጣት ስለማይችል ከዛ በኋላ ማለት ነው። እድልም ዘግቶ ከሆነ ያንን የዘጋብንን እድል ለማስከፈት ሱባኤ የምንጠይቅ ከሆነ ያ እድላችን ሱባኤያችን ከጨረስን እድላችን እንደሚከፈት አስቀድሞ ስለሚያውቅ ያለ የሌላ ኃይሉን ተጠቅሞ ሱባኤያችን ለማስቋረጥ አጋንንት ላይታች ደፋ ቀና ይላል። ዋና ዓላማው ይሄ ነው። ስራው ስለሚከሽፍበት ነው ባጭሩ። እና ከዚህ አንፃር ነው። እና ምን ማድረግ ያስፈልጋል? ያየሽው ህልም ይሄ ነው። ያየሽው ህልም ትርጉሙ ይሄ ነው። ሱባኤሽን እንዳትፈጽም የሚታገለው ያ መንፈስ እንደሆነ ነው ያስረዱሽ። ነገር ግን ፈጣሪ እየረዳሽ እንደሆነ የምትማጸኛቸው ቅዱሳን እየረዱሽ እንደሆነ ነው የተመለከትሽው። እና ምን ማድረግ ያስፈልጋል? ግን አስቀድሞ እህት ወንድሞች፣ እኔ በሱባኤ ጉዳይ ላይ ሱባኤ የሚያስቋርጧችሁ ከሆነ የምመክራችሁ ሁለት ነገር ነው። አንደኛ ከመግባታችሁ በፊት አስቀድሞ መናፍስቶችን ማሳሰር፣ የቅዱሳንን ገድልና መልክ ተማጽነን ጸልየን በሱባኤ ውስጥ ገብቶ ጣልቃ ሱባኤ እንዳያስቋርጠኝ ለአንተ አሳልፌ ሰጥቻለሁ ብለን ለዛ ቅዱስ መናፍስቶችን በሙሉ አስረን መግባት ወደ ሱባኤ ስንገባ ማለት ነው። በብዙ መንገድ ይፈታተናል። የወር አበባ ያመጣል፣ ህልመ ሌሊት ያመጣል። በዚህ መንገድም ሱባኤን ሊያስቋርጥ ይሞክራል። ግን አስቀድሞ አሳስሮ መግባት፣ ቅድመ ዝግጅት ማለት ይሄ ነው። ሁለተኛ በሱባኤ መሀል ላይ ሲፈታተንስ ምን ማድረግ አለብን? ከማቋረጥ ይልቅ መንፈሱን ስርዓት ማስያዝ ያስፈልጋል። መንፈሱን ስርዓት ማስያዝ። በእርግጥ በሱባኤ ሰዓት ፈጣሪያችንን ብቻ የምናነጋግርበት ነው። ሱባኤ ማለት መናፍስትን የምንቃወምበት መንገድ ሳይሆን ፈጣሪያችንን ብቻ ትኩረታችን ሙሉ ለሙሉ ከእግዚአብሔር ጋር የምናካሄድበት ነው። ነገር ግን ከመውጣት ይሻላል። ከመውጣት ሱባኤውን ከማቋረጥ ስርዓት ማስያዝ ይሻላል መናፍስቶችን። እኔ እንደዛ ብዬ ነው የምመክራችሁ። ሌላው ደግሞ መናፍስቶችን በስግደት መቃወም። በስግደት በተለይ አሁን ለምሳሌ ጸሎት እያያዝን እያለ ወይም ደግሞ በተለይ ውጣ የሚል ስሜት የሚሰማን ከሆነ በተለይ የሚፈታተኑ መንገዶች መካከል አንዱ በምንድን ነው? ቁርጥማት፣ በሽታ በመልቀቅ እንደገና ደግሞ የሆነ አንዳንዴ ሱባኤ ገብቼ ከምሰቃይ እንደ ሰውኝ ብጸልይስ የሚል ሀሳብ ያመጣብናል። እግዚአብሔር በጊዜው ሊሰራ እኔ ምን ላመጣ አይነት ሀሳብ ያመጣብናል። አንዷን ቀን እንደ አንድ ሳምንትና ወር አስመስሎ ያሳየናል። ታዲያ ያኔ ስግደት መስገድ፣ በስግደት መናፍስቶችን መቃወም ይቻላል ማለት ነው። እያስጠላም ቢሆን ስገድ። ከአቅም በላይ መስሎ ቢታየም ስግደቱ ስገድ። በዚህ መንገድ መናፍስቶችን መዋጋት ይቻላል እና እነዚህ ነገሮችን እያደረግን ሌላው ደግሞ ስንሰግድ ስንቀጠቅጥ ራሱ በሱባኤ ውስጥ ጌታዬ ኢየሱስ ክርስቶስ ሆይ ይቅር በለኝ፣ እኔ ኃጢአተኛውን ማረኝ፣ በተገረፍከው ግርፋት እማጸንሃለሁ፣ በተገረፍከው ግርፋት አምላኬ ሆይ ይህንን መቁጠሪያ መቀጥቀጥ ቁጠርልኝና ምን ማድረግ መናፍስቶችን እሰርልኝ። በዚህ መንገድ የሚፈታተነኝ መንፈስ መናፍስቱን ዳይሬክት ማናገር ሳይሆን እግዚአብሔር አምላክ መማጸን፣ ጌታ ሆይ
በዚህ መንገድ ሱባኤውን እንዳቋረጥ የሚታገለኝ መንፈስ ስራውን አስቆምልኝ እያልን እግዚአብሔርን እየተማጸን በጸሎት መልክ መናፍስቶችን ምን ማድረግ ይቻላል? መገሰጽ ይቻላል ማለት ነው። እና እንዲህ እያደረግን መዋጋት እንጂ ሱባኤውን አቋርጦ መውጣት ግን ተገቢ አይደለም እላለሁ። ግን ዋና ዓላማው አጋንንት ውስጥ ሱባኤያችንን እንዳንጨርስ የሚፈታተንን መንገድ ለምንድን ነው ከተባለ የጸሎታችንን ምላሽ እንዳናገኝ ነው። የህይወታችን ለዘመናት ሲያስቸግረን የነበረው የህይወታችን ቋጥሮ እንዳይፈታ ነው። ግልጽ ነው። ወንድም ሁለተኛ ልጠይቅ ሰዓት የለም። ሌላው ግን እሺ ጠይቅ። እሺ አንድ ላይ አያይዤ ልመልስልሽ። እሺ በትምህርት ነው እንትን ጂኦግራፊ ትምህርቴ ሁልጊዜ አልወደውም ከመጀመሪያ ጀምሬ እስከመጨረስ ድረስ ማለት ነው። ጭራሽ አልወደውም። 7ኛ ክፍል ሆን ብዬ እስኪ ለምንድን ነው የማልወደው ብዬ ጀመርኩኝ ማለት ነው። ሁሉ ነገር ሲጀምር እንዳለ መምህሩ በእኔ ላይ ተነሳ ማለት ነው። ከዚህ ሁላ ተማሪ መጥቶ የእኔ ቁጥር ያውቃታል መጥቶ ይጠራኝና አንቺ ካልመለስሻት ይለኛል። በመልሰውም ደግሞ አልመለሽውም ደግሞ እንዳዲስ መልሽው ነው የሚለኝ። በዚህ ድንጋይ ነው የሚፈልጥሽ ብዙ ነገር ነው የሚለኝና በቃ እንደዛ ብዬ ስላሴ ተመዳነን በቃ እኔ የምወደው ነገር በቃ ቆይቶ ይበላሻል ማለት ነው። እንደዛ ባዮሎጂንም በጣም ወድ ነበረ። 9ኛ ክፍልም ገብቼ እንዳለ መምህሯ በእኔ ላይ ተነሳኝ ማለት ነው። ምንም ምክንያት ሳልላት እኔ ነው በቃ በምንም በማንም በቃ በእኔ ላይ ነው የምትነሳው። ለምን እንደሆነ አላውቅም። ከዛ ትምህርቱ እንዳለ ዝም ብዬ የቸልታ አደረኩት ማለት ነው። ተወኩት እንዳለ 10ኛ ወደቅኩኝና ስደት ገባሁኝ። ካርድ ደግሞ 8ኛ ክፍልም ልክ እንደዛ ብሎ የትምህርት ካርድ ጠፋ። ልመዘገብ 9 ክፍል እየሄድኩኝ ከመንገድ ላይ እንዴት እንደጠፋ ማላውቅም። ራሴ ሰውረኝ ካርዱ ጠፋብኝ ማለት ነው። እንደዛ እኔ መድኃኒዓለም መዳና እንደዛ ብዬ በቃ ከትምህርቱ ወጥቼ ቀረሁኝ ማለት ነው። ከማንም አሁን ደግሞ ቤተሰቤ እንኳን ደውዬ ማግኘት አልችልም። በቃ ለምን እንደሆነ አልችልም። አልደውልምም ልደውልም ብልም ስልኩም አይሰራልኝም ማለት ነው። በቃ እንዳለ ዝም ብያለሁ። አመቴ ነው ምናምን አልፏል። ማንም አግኝቼም አላውቅም። እህቴ ብቻ ናት የምታገናኘኝ ማለት ነው። ራሴ ደውዬስ ማንም ሰው አግኝቼ አላውቅም። ስለዚህ በዛ አማካኝነት ትምህርትሽን አቋርጠሽ ቀረሽ ማለት ነው አይደል? ትምህርትም 10ኛ ወደቅኩኝ። ተመልሰሽ ግቢ እንዳድስ ተባልኩኝ። አልተመዘገምኩም፣ አልገባሁም። በጣም ወደ ስደት የታሰረ መንፈስ አለ አይደል አንቺ ጋር እህቴ? አለ በአጋዕዝተ ዓለም በቅድስት ሥላሴ ስም አንተ በቅድስት ድንግል ማርያም ስም በሊቀ መላእክት በቅዱስ ሚካኤል ስም አንተ ውስጥ ያደፈጥክ እሺ በሱባኤ ሰዓት የምትፈታተናት ማነህ? ሱባኤዋ እንዳጨርስ የምትታገላት አንድ አርብ ያለ አንድ ደግሞ የቤተሰብ ዛር አለ። በቃ አንድ አርብና የቤተሰብ ዛር ነው የምትፈታተኗት? አንድ አርብና የቤተሰብ ዛር። ለምንድን ነው የምትፈታተኗት? ከጠየቀኝ መልስ ይመጣል። እኔ እኮ ስንት በቀን የምንላክነን አባቴ የቤተሰብ ከጠየቀች መልስ ይመጣል። ወደ ሱባኤ ከመግባቷ በፊት እናንተን አትቀጠቅጥም? አታስራችሁም? እሱማ ብሏታል። ያን 12 ለምን አልጠየቅሽኝም ብሏታል። ለምን አልጠየቅሽኝም ብሏታል። እና አያችሁ አይደል ወንድሞች፣ መጀመሪያ አስቀድሞ ወደ ሱባኤ ከመግባት በፊት የእግዚአብሔርን እርዳታ መጠየቅ፣ ሲቀጥል ደግሞ መናፍስቶቹን ገስጾ በሱባኤ ሰዓት ጣልቃ እንዳትገቡ በመድኃኒዓለም ስም አስሬያቸዋለሁ ብለን በምንወዳቸው ቅዱሳን ስም ጭምር ማሰር እንዳለብን ነው እዚህ ጋር የምንማረው ማለት ነው። እና ሳታሳስር ነው የምትገባው፣ የፈጣሪዋን እርዳታም ሳትጠይቅ ነው የምትገባው ማለት ነው። ስለዚህ መጠየቅ እንዳለብን እንማራለን ከዚህ ማለት ነው። እሺ የጸሎቷ ምላሽ እንዳታገኝ ነው፣ ጥያቄዋ እንዳይፈታ። ከተፈታ ደግሞ እኛን እንዴት እንኖራለን ታውቃለህ? ህይወት እኮ ነው። ትቀልዳለህ እንዴ? እኛ ደግሞ ስንት የበላን የጠጣን ከስንት ዘመን የመጣን የቤተሰብ ዛር አለ። ማንም ቢሆን እኔ ጠቋር
የበላው የጠጣ ነኝ። ማንም ሊያስተወኝ አይችልም። እባክህ ዝም በል። አፋሽን ምግብ በል። ዝም ብለህ እሺ በመድኃኒዓለም ስም ውጡ። ሰራዊታችሁን ሰብስቡና ቶሎ ውጡ፣ ቶሎ ውጡ፣ እባክህ ቶሎ ውጡ። ታስረናል። ብቻ ስራችን አናቆም። አንድ ርቢ ቀን በቀን ነው የሚላከው። የአየር አጋንንት ጠቋር በአሞራ እንደዛ ነው የምንመጣው። አሞራው እየጮኸ እምቢ ስላት እባክህ ይሄንን የአሞራ አፋ እንደበዝጋልኝ አለኝ። በአሞራ ከዘጋ ግን ተመስላችሁ እንመጣለን እየመጣን ሁለት ትከሻዋን የምንወጋት። አሞራማ ስንጮህባት ይዛ ታውቃለች። ሰውነቷ ይንቀጠቀጣል፣ ይዳብታታል። በቃ አመት ነው ስንት 6 ወር አካባቢ በጣም ተንቀጠቀጠች። አምላኳን ጠየቀች ይህንን ድምፅ እንዳታሰማኝ የአንድ የፈለገ ርቢው ያድርስ፣ መተት ግን በስውር ይሆናል። ምን ተብለን የምትላከው? ሱባኤውን አስቋርጧት ተብላችሁ ነው የምትላኩት? እሷን ብቻ ድፍት ማለት ነበረ። እሷ ብቻ ናት እኮ የምትጸልየው የምትሰግደው ታውቃለህ። አንዲቷ ላይ ግን ብዙም አይደለችም። ሰራዊታችሁን ሰብስቡ። ቶሎ ውጡ፣ ቶሎ ውጡ፣ ቶሎ ውጡ። ይወተናል። እኛ ታስረናል፣ ግን ስራችን አላቆምም። በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም የእልህ መንፈስ አለው። እኔ እልህ ነኝ። በእልህ ነው የምነሳው። እኔ እልህ ነው። ውጡ፣ ውጣ። አንተም ሰራዊቱን ሰብስበህ ነግሬያታለሁ እኮ ስንት ቀን። ከዚህ ሁሉ መሀል ማን አለሽ ብያታለሁ። በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ብላ ሰዓት አታባክን። እሺ በቃ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም በሊቀ መልአክ በቅዱስ ሚካኤል ስም እኔ ስለ ያቀተኝ በአጋዕዝተ ዓለም በአጋዕዝተ ዓለም ነው የሚወጣው። አረ ምንድን ነው? በአጋዕዝተ ዓለም በቅድስት ሥላሴ ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ሚካኤል ስም ከዛሬ ጀምረን በሱባኤዋ ጣልቃ ላንገባ ዛሬ ጀምረን በሱባኤዋ ጣልቃ ላንገባ ሱባኤዋን ላናስቋርጥ ሱባኤው ላናስቋርጥ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠሩ በአጋዕዝተ ዓለም በቅድስት ሥላሴ ስም ሁላችንም ከነሰራዊታችን ታስረን ተገዝተናል። ሁላችንም ከነሰራዊታችን ወጥተን ተገዝተናል። ሊቀ መልአክ ቅዱስ ሚካኤል እስራታችን ያጽናብን። ሊቀ መልአክ ቅዱስ ሚካኤል እስራታችን ያጽናብን። ማርታለሁ። አስቀድሜ ያወራለሁ። አይሆንም። ማርታለሁ። አዋቂ ለማድረግ አለ አይደል? አሁን ምንድን ነው የምታደርገው? ያለመችው ህልም ታያለች። ጠቋርም አለ ትተከገጣለች። አይነቀላለሁ እኔ ጥላ ማንም እንድቀርባት አልፈልግም። ሲጀመር ማንም በቀደም አሳየኋት። አስቀድመህ ትናገራለህ። ከዛስ አስቀድመህ ከተናገርክ በኋላስ እንዳይሳካ እንዳይሆን አደርጋለሁ። አንዳንዴ ደግሞ ሆነ በህልም ሆኖ ነው የሚታየው። ልክ በቃ እሷን ያለችው እንደሚሆንላት አድርጌ ነው የማሳያት። ውጡላችሁ በመድኃኒዓለም ስም፣ በመድኃኒዓለም ስም ውጡ። ሁላችሁ ውጡላችሁ። ሌላ ይቀራል? አፍንጫዋ የምናፈናለን። አፍን ተነስ፣ ሰራዊትን ሰብስብ። በትምህርቷ ላይስ ጣልቃ የገባችሁት እነማን ናችሁ? ትምህርቷ እንድታቋርጥ ሰበብ ፈጥራችሁ ትምህርቷ እንድጠላ አደረጋችሁት። ልጅቷ ብታጠና የሆነ ነገር ብታደርግ ወዲያው ነው የሚገባት። ልንገርህ፣ ከአንደኛ ክፍል ጀምራ ጎበዝ ነበር። እንግሊዝኛ ትሸመድድ ነበር እያልኩኝ ጣልኳት። በኋላ አደረግኳት። አይነ ጥላለሁ። የቤተሰብ የእድል መጠጥ አለ። በኋላ ያደረጋቸው ጎበዝ ደርሰው እኮ እንትን የምናስቀራቸው እኮ ሰበብ ፈጥረን ያጣላው ማነው? ከአስተማሪዋ ጋር እሱ ከሱ ጭምር የቡዳ ጋር አለ። እኛም ቡዳ አለን፣ እንናበባለን። ከዛ በቃ ትምህርቱ እንድትተወው ብለን ነበረ፣ ግን 8ኛ ድረስ ደረሰ ብላም ደግሞ ሰርዳታ። ስለዚህ ከአስተማሪውም የመጣለ ማለት ነው ቡዳ ዛር። እኔ አልወዳትም። እሱ ጋር ያለው እኔ አልወዳትም። ሲጨመር ሰራዊታችሁን ሰብስቡ። ቶሎ ውጡ፣ ቶሎ ውጡ። በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ሁላችንም ከነሰራዊታችን ከመላ ሰውነቷና ሕይወቷ ወጥተን ከመላ ሰውነቷና ሕይወቷ እስከምንሸኝ ድረስ ምንም ስራ ላንሰራ
እስከምንሸኝ ድረስ ምንም ስራ አልነበረ። ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን በትምህርተ መስቀል ግንባር ላይ ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። እነዚህ ሰባቱ እነሱ እኮ ነው ስራ የሰጣት ስራ ማሳጠተን ነበረ። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ቅድስት ሥላሴ ስርዓታችን ያጽኑብን። በስራዋ በሱባኤዋ ጣልቃ እንገባ። በቃ በሁሉ ነገሯ ጣልቃ እንገባ። ሊቀ መላእክት ቅዱስ ሚካኤል እጥፍ ድርብ አድርጎ ይበቀለን። መልአኩ ቅዱስ ሚካኤል እጥፍ ድርብ አድርጎ ይበቀለን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። በቃ ልብ መልሱ፣ መልሱ ልብ። እግዚአብሔር ገሰጸን። ወለተ ኢየሱስ ይሰማል? አዎ ይሰማል። አይዞሽ በርቺ። ዞሮ ዞሮ የአጋንንት ሰበብ ነው። አንደኛ ሰበብ ይፈጥራል፣ ሁለተኛ እሱ ጋር ካሉት መናፍስት ጋር። እህት ወንድሞች፣ አንድ ሰው ከዚህ በፊት ጸባዩ የሚለዋውጥብን ከሆነ ወይም ደግሞ ያሳየንን ባህሪ ማያሳየን ከሆነ ወይም ደግሞ ሰበብ ፈጥሮ የሚፈታተነን ከሆነ ወይ እኛ ጋር ያለ መንፈስ እሱ ጋር ሄዷል፣ ወይ ደግሞ እሱ ጋር ያለ መንፈስ ወደኛ መጥቷል ማለት ነው። ግልጽ ነው አይደል? ከአንድ ሰው ጋር በሆነ ምክንያት ዝም ብለን ሰበብ ፈጥረን ልንጣላ ወይም ልንጋጭ እንችላለን። ታዲያ እንደዚህ ሲሆን ልንረዳው የሚገባው ነገር ምንድን ነው? ወይ እኛ ጋር ያለ መንፈስ እሱ ጋር ሄዶ ጸባዩ ለውጦብናል ማለት ነው። የዛን ሰው ጸባይ ቀይሮብናል። ወይም ደግሞ እሱ ጋር የኛ ጸባይ ከተለዋወጠ ወይም ደግሞ እኛ ለዛ ሰው የሆነ መጥፎ ኢሜጅ የሚሰማን ከሆነ ከሱ ጋር የነበረ መንፈስ ወደኛ መጥቶ ያንን ሰው በጥሩ አይን እንዳንመለከተው አድርጎናል ማለት ነው። እና የምንገነዘበው ይሄ ነው። ስለዚህ ትኩረት ማድረግ ያለብን ሰውየው ላይ አይደለም፣ መናፍስቱ ላይ እንጂ። የኛ ቀንደኛ ጠላት ሰዎች አይደሉም። በስጋ ያሉት ጠላት የሆኑን ወገኖቻችን ፈቃዱን በልባቸው ላይ የሚዘራባቸው የዲያብሎስ ፈቃድ ተሸካሚዎች እንጂ ጠላት አይደሉም። ስለዚህ የምንረዳው ነገር አሁን እዚህ ጋር እህታችን ጋር የምንረዳው ነገር ምንድን ነው ካላችሁኝ፣ ሰው የሰው ጠላት የለውም መናፍስት እንጂ። ሰው ጸባዩ ከተቀየረ ጸባዩን የቀየረ ሌላ መንፈስ አለ ማለት ነው እሱ ጋር። እና በዚህ መልኩ ነው ስለዚህ ትኩረት ማድረግ ያለብን ሰውየው ላይ ሳይሆን ሰውየው ላይ ያደፈጡ መናፍስት ላይ ነው። አሁን እህታችን በዛ ሰዓት ነክታ ቢሆን ኖሮ በመናፍስት ውጊያ ገብቷት ቢሆን ኖሮ ትምህርቱን መጥላት ሳይሆን ያለባት ሰውየው ላይ አስተማሪው ላይ ያለ መንፈስ አለ ማለት ነው፣ እየተናበበ ነው ማለት ነው። ስለዚህ መናፍስቶችን ብታስረው የሰውየው ጸባይ ይስተካከላል የሰውየው ጸባይ ማለት ነው። እና በዚህ መንገድ ማስተካከል ይቻላል ማለት ነው። ወንድሜ አይንና አፍንጫ በጣም እንትን ይሆናል አይደለ? በጣም ይገረግባል። ከዛ ላይ ደግሞ አፍንጫ ቀኝ አፍንጫ ስመታ በቃ እውነት የሚሆነው ግራም የሚሆነው የሚባል ነገር አለ። አሁን በቃ እንደዚህ አሁን አንተ ጠይቄ ፍጨርስ አፍንጫ እንዳለ በጣም ነው የሚንቀጠቀጠው። አይኔም እንዳለ ነው የሚበላኝ። ምንድነው ሁል ጊዜ ነው እልህ ነው። የቡዳ መንፈስ ነው። ቡዳ ነው አይን አፍንጫ ላይ የሚቀመጠው። እነኚህ መናፍስቶች ናቸው። አይን አፍንጫ ላይ ከተቀመጡ ለዚህ ምልክቶች ያሳያል። ነስር ያነስራል። አይን ላይ ከተቀመጠ ደግሞ አይን ይወጋል፣ ያሳክካል፣ አይን ያርገበግባል። ሳናስበው አይናችን ፍጥጥ ይላል። ይሄ ቡዳ መንፈስ ነው። አንተ አይኗ ላይ ፊቷ ላይ ተቀመጥካለ አለ ቡዳ ዘር አለው። እኔ አብረን ነው የተወለድነው ከተቃል ቡዳ ዘር አለ። ቡዳን እንደምታደርገው አፍንጫዋና አይኗን የተቀመጥከው ዛር ቡዳ የተወለድነው አለ። አይን ያዝነ እኮ ብለናል፣ ግን አልተውንም ስራችን ጭራሽ። ተነስ ከአይኑ ላይ ከአይኗ ላይ ተነስ ከአይኗ ላይ ከአፍንጫዋ ላይ በሊቀ መልአክ በቅዱስ ሚካኤል ስም ተነስ፣ ቶሎ ተነስ። ኦ ሚካኤል ኦ ሚካኤል ኦ መተንብል ከአናርያም ትሰመይ ቢዘ ሱራፌል ዘምሩ ሳርዑስ ወዘምሉ ላለኡል ጊዜ ጸባኩከ ቀረበኒ በምሕረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ
ለልዑል ሊቀ መላእክት ቅዱስ ሚካኤል በእሳት ጦር እየወጋ አንሳ። ተነስ ከሰው ጋር እኩል ትሆናለህ። ተነስ። አይን ከለቀቅን ከሰው ጋር እኩል ትሆናለህ። በሊቀ መላእክት በቅዱስ ሚካኤል ስም ታዛል። በቅዱስ ሚካኤል ስም ተነስ። አንሳ ይለከ ወናዳነነ ቅዱስ ሚካኤል ረዳአነ በጸሎትከ ተማጸነንነ አርዌ ጉጉይ እይማነ ወይምስጠነ እምነ ገነቱ ዘሄዶ ለአዳም አቡነ ሊቀ መላእክት ቅዱስ ሚካኤል ይበቀል። ተነስ ተነስ። ካለ ተነስ ተነስ። አንተ ቀስ በል ግን አይን ሰራዊት ሰብስብ ጀምሮ እኮ ነው ያዝነውኛ ሰብስብ ደም መንፈሳለን ጉዳዘናለን ውጡ። ከአይኗ ላይ ውጡ። ከአይኗ ላይ ከአፍንጫው ላይ ውጡ። ሰብስብ ሰራዊትን ተሰብስብ። ደረቷ አለባ ምን ወጋለን። ቶሎቱ በቅዱስ ሚካኤል ስም ሰላም ለዝክረ ስምከ ምስለ ስመ ልዑል ስተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ ሶበ እፄው ስመከ ከሲቲ አፈ ረዳኤ ምንዱባን ሚካኤል በከመ ታለምድ ዘልፈ ደረዲኦቲ ነአሰፍ ያከ ክንፈ ሊቀ መላእክት ቅዱስ ሚካኤል አቃጥላችሁ ተነስ። ሙሉ ለሙሉ ተነሱ። ከዛሬ ጀምሮ ተነሱ ሁላችሁም። የራይሎ መንፈስም ሁዳዛርም አይነ ጥላም የዝሙት መንፈስ ተነሱ። ተነጡ ከነሰራዊታችሁ ሰብስቡ። ሰላም ለስርተ ርእስከ ዘኢይጤየ ግእዛ ሚካኤል ሳዊ አጽናዬ ሰናይ ጤና መዓዛ በጽያከ ግብተ ለነፍሴ አመትካዛ ለልበ ዚአየ በትንባሌ ከናዘዛ እንበለ ጊዜ በላ እይርሳ ወሬዛ ሊቀ መላእክት ቅዱስ ሚካኤል አቃጥላችሁ ተነስ። ተነስ። ሙሉ ለሙሉ ተነሱ። ሙሉ ለሙሉ ተነስ። ከነ ሰራዊት አንድ ሰራዊት እንዳይቀር አንድ ሰራዊት እንዳይቀር። ሰላም ለርእስከ ዘይትገለበብ መብረቀ ሚካኤል ዘኮንከ ዲባሃራ ሰማይ ሊቀ ኪያከ ረሰይኩ እምነትንታኔ ሰዋቀ ከመታሪ በላሌ አድኖተከ ጥዩቀ ቅሩብ የማኔ ሃሉ ወኢትቁም ርውቀ ሊቀ መላእክት ቅዱስ ሚካኤል ያቃጥላችሁ። ተነስ። ተነስተናል። በሽታችን አንስተናል። በሽታችን ስራችን አንስተናል። ከሸፈን እኮ እንዳለ ስራችን አቁመናል። ስራችን አቁመናል። ሊቀ መላእክት ቅዱስ ሚካኤል እጥፍ ድርብ አድርጎ ይበቀለን። ሊቀ መላእክት ቅዱስ ሚካኤል እጥፍ ድርብ አድርገን ይቀበለን። አንተ እውነት እንደምትናገር ያን መልአክ ደግሞ እንደመወሻት አሳየኋት። አሁን ተኝታ ምን ላድርግ እኔ በምንድን ነው ማታመላ? እሺ በቃ በአጋዕዝተ ዓለም በቅድስት ሥላሴ ስም ሁላችንም ከነሰራዊታችን ስራችንን አቁመን ከእንግዲህ አይኗ ላይ አፍንጫዋ ላይ ተቀምጠን ላንፈታተናት። እንግዲህ ትከሻዋ፣ አፍንጫዋ፣ ደረቷ ላይ አይኗ ላይ ሆነን ላንፈታተን፣ ግንባሯ ላይ ሆነን ላንፈታተን በአጋዕዝተ ዓለም በቅድስት ሥላሴ ስም ታስረን ተገዝተናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ታስረን ተገዝተናል። ሊቀ መላእክት ቅዱስ ሚካኤል እጥፍ ድርብ አድርጎ ይበቀለን። ሊቀ መላእክት ቅዱስ ሚካኤል እጥፍ አድርጎ ይበቀለን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ። እሺ በቃ እያስጠራኝ ነው ስጀመር። እግዚአብሔር ይገስጻችሁ። እህቴ ቅባ ቅዱስ ተቀቢ እሺ። አይንሽን አፍንጫሽን ሁሌም ቅባ ቅዱስ መቀባት አትርሺ። እህት ወንድሞች፣ አፍንጫ ላይ አይን ላይ የሚቀመጠው ብዙ ጊዜ የስሜት ሕዋሳቶቻችን ላይ የሚቀመጠው ብዙ ጊዜ ቡዳዛር ነው። ቡዳዛር መንፈስ ይቀመጣል። አፍንጫ ላይ ደግሞ አፍንጫ ከንፈር ላይ ደግሞ ከቡዳዛር በተጨማሪ ደም የለመደ የራይሎ መንፈስም ነስር እያነሰረ ከንፈር እያደማ ይፈታተናል። እነኚህ መናፍስት ናቸው። አፍንጫ ላይ አይን ላይ የሚቀመጡት ማለት ነው። ጠቋርም ልክ እንደዚሁ ግንባር ላይ ይቀመጣል። ጠቋር ታዲያ ምን ማድረግ ነው? ቅባ ቅዱስ መቀባት፣ ሙሉ ፊታችንን ማለት ነው መቀባት ያስፈልጋል። ከዛ በኋላ ተነስ፣ ከፊቴ ላይ፣ ከአይኔ ላይ፣ ከግንባሬ ላይ፣ ከአፍንጫ ላይ ውጣ እያለን መንፈሱን ማንሳት ያስፈልጋል ማለት ነው። እሱ ነው እንዲህ የሚፈታተነው። እሺ እህት ወንድሞች፣ የዛሬው መርሃ ግብራችን እዚህ ጋር ይብቃ። 12 ሰዓት ከ13 ደቂቃ እያለ ነው። እንደ እግዚአብሔር መልካም ፍቃድ ነገ እንቀጥላለን።
ለዛሬው እዚህ ጋር ይበቃናል። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማተብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረትክ፣ ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈህ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ መርሐ ግብራችንን በሰላም አስጀምረህ በሰላም ያስፈጸምከን እንደዚህ ሰዓትም ያደረስከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን ሰዓተ ማልቱን ባርከ ቀድሰ ሰላም እንዳዋልከን ሰዓተ ሌሊቱንም ባርከ ቀድሰ ሰላም እንድታሳድረን በኃጢአታችን በበደላችን ብዛት ቅዱሱ ገና ነው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋነሳይነ ወሕይወተ ረከብነ በኃይለ መስቀሉ
ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዮ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን ልክ እንደ ዛሬው ይቀጥላል ማለት ነው። እግዚአብሔር አምላክ የነገ ሰው ይበለን። የሚተላለፈውን ትምህርት እየገባችሁ ዩቲዩብን ላይክ እና ሼር እንድታደርጉ በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። በተረፈ ደህና ደሩልኝ። ነገ አጋዕዝተ ዓለም ቅድስት ሥላሴ የዓለማት ሁሉ ፈጣሪ ልዑል እግዚአብሔር አምላካችን ወራዊ መታሰቢያ ክብረ በዓሉ ነው። ስለዚህ ወንድሞች የአጋዕዝተ ዓለም ቅድስት ሥላሴን ዜና ሥላሴን እና መልካ ሥላሴን እንደዚሁም ደግሞ ሰይፈ ሥላሴን እየጸለይን በዓሉን እንድናሳልፍ በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። የማረባው የማልጠቅመው ምናምንቴ ወንድማችሁንም በጸሎታችሁ አስቡኝ እያልኩ ከወዲሁ ሰናበታችኋለሁ። ደህና ደሩልኝ። እግዚአብሔር አምላክ የነገ ሰው ይበለን። መልካም አዳር። ቃለ ሕይወት ያሰማልን። ወንድሞቼ ቃል ያሰማልን ጸጋውን